ፓስፖርትሽን ይዘሽ ልጠፊ መዳም ቤት ሳትገቢ ኮንትራት አግኝተሽ ነው በምን ልትኖሪ በየትኛው ሀብትሽ እዚህ ያለሽበት እንኳን ሀገር እንኳን መኖር አቅቶሻል ነው ሸቃላና ልትሰሪ ተስማምተሽ ዱባይ ግን ልኖር ነበር ሰው አየር ላይ ቁጭ ብሎ መብረር ስለቻለ ብቻ የሆነ ሀገር ሲደርስ መኖር ይችላል ማለት ከዛ በኋላ እንደዛ እያለ ጭራሽ ይለኛል ማለት ነው። ከዛ እኔም አእምሮሽ አንዳንዴ አልሰማም ብትይ ራሱ ኤቭሪዴይ የሆነ ነገር ሲደጋገም አእምሮ ራሱ በራሱ የሚቀበለው ነገር አለና ቆያ ሊሆንብኝ ከሚችል እስቲ ቆይ ዝም ብዬ ልቻልና አሁን ስራ ጀምሬያለሁ ገንዘቤን አጠራቅሜ ቤት ተከራይቼ እወጣለሁ ትንሿ ልጅ ይዤ እያልኩኝ እቅዴን እንትን እያልኩ ነው የምመጣው። ከዛ አሁን ከ2023 በኋላ ከተመለሰ በኋላ እንደውም ሞር ነው የባሰበት በኤቭሪ ሲንግል ቲንግስ እኔን አታክ ማድረግ ነው የሚፈልገው ከልጆቼ ቦንዳችንን ሰብሮታል። በቃ የራሳችሁን ቤት ተከራይቱ ነው አስባችሁታል? ጂጂ ስትበላ ስትፈሳ ስትነፋ ስትስም ስትልሱላ ሚዲያ ላይ መውጣት የለመደች ሴትዮ አሁን ልጆቹ ተነስተው እስከሚተኙ ድረስ ከሚዲያ ጠፍተው እነ ሳምሪ በየመሃል ደግሞ ድምጻቸው ተሰማ ለክስ እንዳይመጣ እየተሳቀቀች ትቀመጣለች። አስችሏት ረጅም ሎንግ ላይፍ ማለት ነው። ሎንግ ላይፍ ሎንግ ናይፍ እንደዛ ትኖራለች። አስባችሁታል? እኛ ኦሬዲ አዘጋጅተናል። ኢፍ ሃፕን ዚስ ብለን አማራጮች አዘጋጅተናል። ሄለን ምን ዊን አድርገው አይደለም ማለት እነሱ እኮ ፍርድ ቤት ሄዱት የነበረው እኮ 2 ሳምንት እሱ ሊዝ 2 ሳምንት እሷ ልትይዝ ነው። እሱ ደግሞ ኖ 2 ቤት ማል ልጆቹ እንደዚህ አይነት ልምድ እንዲለምዱ አልፈልግም አለ። ወይ እሷ ትያዝ ሙሉ ለሙሉ ወይ ነው ይዛለው ወይ በ2 ሳምንት የሥራ ሁኔታው ምናምን ስለሚያደስ ቅዳሜና እሁድ በ2 ሳምንት በወር 4 ቀን ነው ማለት ነው የሚያቸው። ይሄንን አስወሰነ። እንደነሱ እኮ 2 ሳምንት ነበር። 2 ሳምንት ሰው ጋር 2 ሳምንት እንደዛ 50 ማለት ነው። ለዛውም ጠበቃ ይዛ ሄዳ ተጫርሳ ምን ብላ ምናምን እሱ ተርጓሚ እንኳን ይዞ አልሄደ። ተርጓሚ እንኳን ይዞ አልሄደ። ቆይ እንትን ስሙ ጂጂ ራሱ እኮ ኢንቫይት ላረጋት ነበር ትንሽ ላሳብዳት። ጂጂ ራሱ ኢንቫይት ላረጋት ነበር። ጂጂ ላኪ ጂጂ ነይ ላኪ ገና ሳወራ ገና ስገባ አይታችኋታል። ትላንት ወዲያ አበባ ስሬ ትልካለች አስገቢኝ አንቺ ቀዌ እያለች ትጽፋለች። ዛሬም ባክሽ ተራ ጠብቂያለ። አሁን ስታብር ተስፋ ስቆርጥ እንትን ሄደች ማለት ነው። እስቲ ምን መንደር ላይ ነው ጂጂ ያዛጋች ያ አታርጊ ላሳብዳት ነው እንጂ ምን አባሽ የፈለግሽው ከኔ አንቺ ጂጂ እንደ ጂጂ እኮ የሚያደክመኝ ሰው የለም ጋይስ። በጣም ዘና ብዬ ሳልቸገር ናሏን ማዞራ ሰው ብትሆን ጂጂ ነው። ይሁን ናሏን ማዞራ ሰው ቆይ የሆነ ሰው ዛሬ አሰደብሻት ማንን? ሄሎ ዛሬ ድል ብሰጥሽ መግባት ትችያለሽ?
ቢ ሬዲ 5 ደቂቃ 10 ደቂቃ ያ በዚሁ ደዊ በሌላ ምትገቢበት አለ Okay, 10 minutes you can call back. Okay. አንድ እህታችን የኔ ላይፍ ኤክስፒሪየንስ ሼር አረጋችኋለሁ ብላ ትላንት ወዲያም ስጽፍልኝ ነበርና ከዛን ዛሬ ፋኒን ጉዳይ ስለሚይዝ ነገ አልኳት እና ለዛሬ ነበር እሷ የፈለገች የፋኒን ጉዳይ አልቋጨ ነው ተገላገ አስታርቂያቸው ማንና ማን ነው ማስታርቅ ቆይ እሷ ከመምጣቷ ፊት አንድ ካፌ ላምጣና ከዛን እሷ ምን እንደምትነግረን አላውቅም እህታችን በጣም በተደጋጋሚ ነው የጻፈችው ከተደጋጋሚ ከጻፈች ማለት በጣም ነው የምትፈልገን ማለት ነውና ለዛም እሺ የፋኒን ጉዳይ የዛሬ ቀብጠርጥር ሲሆንና የእብደቷን አይተን ደግሞ እንደገና እንሄድበታለን ችግር የለም አንዴ ከጀመርኳት ጂጂ ራሱ አግስቷት እጅ ወደ ላይ አስተምትል ድረስ አለቃት በየጊዜው ነው እድሳት ወረቀት ማስገባላት Can you tell us your story? I am not ኃይለ ሥላሴ or ሚኒሊክ ስንት ታሪክ ነው ያለኝ ጋይስ ታሪኬን ነገርኳችሁ የኔ ታሪክ ተነግሮ ማያልቀው ሚኒሊክ ነኝ እንዴ እኔ you think I am ኃይለ ሥላሴ ቀይሆኜ ስታየኝ ኃይለ ሥላሴ እመስላለሁ ይሁን ያረ ልጅ ነኝ ስል ዝምድና ያለን ነው የሚመስለው ስንት ጊዜ ነገርኳችሁ ታሪኬን ጋይስ አያልቅም እንዴ እኔ ታሪክ እንትን ለምን ጥይዳለሁ ምናምን በይ ተሰል ደብዳቤ ጽፍቻለሁ ጉድ በቃ ጉድ እኔ እኮ አሜሪካን እንደሰኞ ላይ ምናምን ደብዳቤ ጽፋ ካላናገርሽኝ ራሴን አጠፋለሁ አለች ጉድ ከዛ የመጀመሪያ ያንን መጥፎ ፊታቸውን ያሳዩት ጊዜ ማለት ነው ከዛ ለማንኛውም ወደ አሜሪካ ልሄድ ነው ስመለስ እንገናኛለን አልኩ ለአሜሪካን ሄድኩኝ ከዛ ጠበቃ አናገርኩኝ ቆርጫለሁ እኮ በእኔ ቤት ቆርጥ የታባቷ ብዬ ቆርጫለሁ ሄድኩኝ እዛ ጠበቃ አናገርኩኝ እዚህ መምጣት ትፈልጊያለሽ መቅረት ትፈልጊያለሽ ምንድን ነው የሚያስፈልገው ምናምን ነገር አልኩኝ ጨረስኩኝ ከዛ ስመጣ ተገናኘን የመጀመሪያ ከፊሎ ጋር የተገናኘን ጊዜ ማለት ነው ፊሎ ሰዓት ምንም አቅም እንደሌለኝ ሳምና አይደለም እኔ አሁን አቅሜን እየነሳችኝ ያለችው ፊሎ ናት ምንም አይደለም ልክ ፊሎን ሰዓት ጨርኩ በቃ አሁን ደግሞ በዚች ልጅ ትልል ነው ምናምን አልኩኝና ያው አርግዛለች ወለደች ከወለደች በኋላም ተጣላ አልተስማማን ደግሞ ዱባይ ልኬድ ማለት ነው ቆይ ዱባይ ልሄድ አልኩና ቆይ መጀመሪያ ለምን ሰርጀሪ አላደርግም ምናምን ኦፕራሲዮን ላድርግ ጨራርሼ ምክንያቱም አንበሳ መቼ ነው የማያልቀኝ ነገር ነው የምን አንበሳ አበሳ ምንድን ማለት ነው ከዛ በኋላ ሰርጀሪ አደረኩኝ ጨረስኩኝ ምናምን ነገር ደግሞ የት ልሄድ አልኩኝ በአጋጣሚ ደግሞ ይዛኔ ምንድን የሆነ ነገር ስራ ላይ ነው የሚሰራ ሰራራው ምናምን አልኩኝ እና ደግሞ ቀር አሁንስ በቃ ዱባይ ሄጄ መስራት እችላለሁ ምናምን ብዬ ደግሞ የዛሬ ዓመት ነው የዛሬ ስንት ነው ባለፈው እግዚአብሔር ምስክሬ እኮ ነው ሁሉ ነገር ጨርሼ ቤት ተከራይቼ ምናምን ነገር እንደ እንግዲህ የመጨረሻ
የዛኔ ደግሞ ቀነኒ ነፍሷን ይማረውና የቀነኒ ጉዳይ መጥቶ እንትን እያልኩ ነው ስል ጭራሽ ምንድነው ቤተሰብ የተሰደበ ምናምን ብላ አደፍረስ እሪ ያለች እንዴ ሽናጌች ደግሞ ብጥብጡ አለበት ብዬ ያው ብጥብጡ ወጣ። ግን የዛ ሰዓት አንድ ቪዲዮ ነበር የጠበቁት። ዳስ ማይ ላስት ቦስ እግዚአብሔር ምስክሬ ነው የምላቸው። እዛ ቪዲዮ ላይ እሱን ተሰራ ኖሮ ሬሷ አላልኩ እያልኩ ነው። ደግሞ ትዝ ይላችኋል እንደሆነ እኔ ልጅ የለኝም ልጅ ያለኝ እናቴ ብቻ ነው ምናምን እያልኩ ነበር። እዛ ጋ ወታ የመለሰችው መልሰ ጌታ ሆይ አልኩኝ። በቃ ልጄ እንደምትመለስ 10 ሹር ነበር። በቃ የዛ ሰዓት ወታ የሆነ ነገር ብትናገረኝ ኖሮ እሷ አጠገቡን የሆነ ነገር ብትናገረኝ ኖሮ ጥብቄ 5 ሳንቲም አላነሳም። ፓስፖርቴን የባንክ ደብተሬን እቃዋን አላነሳም ነበር። እንደው የሚለወጥ ልብስ ይዤ ዱባይ ነበር ምለው ልጆችን ይሳይ በቃ ከናት ጋር ምን ነበር የጨረሱ። ግን እግዚአብሔር የሚገርም ነገር አለው የሚገርም እና ያንን ሳይ እንዲያልክ ልጄ ናት ገብቷታል። ልጄ ገብቷታል። አትበላም ከዚህ በኋላ ቀን ነበር የምጠብቅ። ከዛ ቀን በኋላ 10 ዓመት እንኳን ቢፈጅ እጠብቅ ነበር። አይስወር እግዚአብሔር በሚያውቅ አይኑ አውቀው ነበር። በቃ እግሬን ይዘኛል። ዱባይ ኖር ነበረ። ሸቃላን ልትሰሪ ነበረ ጂጂ? መዳም ቤት ስራ አግኝተሽ ነበረ? ኮንትራት የሆነስ ልጣፊ ዱባይ ፓስፖርትሽን ይዘሽ ልጣፊ መዳም ቤት ሳገቢ ኮንትራት አግኝተሽ ነው? በምን ልትኖሪ? በየትኛው ሀብትሽ? እዚህ ያለሽበት እንኳን ሀገር እንኳን መኖር አቅቶሻል ነው? ሸቃላን ልትሰሪ ተስማምተሽ? ዱባይ ግን ልኖር ነበር። ሰው አየር ላይ ቁጭ ብሎ መብረር ስለቻለ ብቻ የሆነ ሀገር ሲደርስ መኖር ይችላል ማለት እከካ ቅብጥርጥስዮ ፋሚሊ ማለት እሺ። አሜሪካ ሄጄ ልኖር ነበር። ልክ ትራምፕ ቤት አንጥፎ እንዳለ ቀለቧን ችሎ ምናምን ለሷ የሚመቻት ቢሮ ምናምን ከፍቶ የሚጠብቃት አይመስልም? ሰው ትኬት ስለገዛ ብቻ መኖር ይችላል ማለት ቅራቅም። እንኳን ዱባይ ያለም ኢትዮጵያ መኖር አትችይም አንቺ። ይኸውልሽ ኢትዮጵያ ብትሄጂ የሊያ ኮሶ ሸቃላ ለምትሆኚ አንቺ። ዱባይ ሄጄ ልኖር ነበር። ከዛን ልቤን ዝገዛ እከካ ዱቄት የት ነው ርካሽ እያለች እየደወለች የምትጠይቀውላ አንቺ ዱባይ አይደለም ኢትዮጵያ መኖር አትችይም። ኢትዮጵያ ሾካካ ጂጂ ለምን ነው ቤት የምትመላለሽው? ምን ቀረሽ? ፍርድ ቤት እንገናኛለን ቀጠሮ ያዝን አተገናኝና ከዛን አሸነፍ። ምን ቀረሽ? አቤት ለምን ትመላለሻለሽ? የረሳሽው ብርጭቆ አለ? ናይለ ኮስኮስ ሙሽሙሽ ናይሀብዚ በጥፊ ነበር ማለት። ሄሎ ወዬ ሄሎ ላይቭ ላይ ነሽ? እሺ ኦኬ ያ ዩ ካን ቶክ። ያ አናግራቸው ምን እንደሆነ አላውቅም። ከጽሁፍሽ ብቻ ነው የተረዳሁት። አይ ጀስት ሼር ዩር ስቶሪ ዩ ሴይ ራይት። ያ ልሰማሽ ሄጄ ከአካው በአዲስ አፍልቼ ምናምን የመጣሁት መስቲካውላ በጣም አመሰግናለሁ። ያ መስቲካውላ ያኛኩ ነቃ ለማለት በጣም አመሰግናለሁ ስለሰጠሽኝ ታይምሽንም ጊዜሽንም። ችግር የለውም። ዋት አፕን ነው እንግዲህ ህዝቡ የሚለው
በጣም lots of things happen በቃ በላይፌ ላይ ማለት ነው። እና ያልጠበኩት ነገር ስለሆነ like አሁን I feel like ምንም አይነት ፓወር የለኝም፣ አቅም የለኝም፣ ጉልበት የለኝም፣ የማሰብ አቅሜ ራሱ ተዳክሟል። ኢቭን ዲሲሽን ለማድረግ ራሱ በጣም እንትን ብያለሁኝ፣ በቃ ተወዛግቤያለሁ ማለት ነው። ምንድነው አቅም ያሳጣሽ? what is wrong? 16 ዓመት በጋብቻ ቆይቻለሁ ማለት ነው። ኦኬ። በትዳር አሜሪካ ላይ ሶስት ልጆች አሉ። ነው ላይክ የተዋወቅነው አረብ ሀገር ላይ ነበረ። ከዛ ኢትዮጵያ ሙባረኩኝ። ከኢትዮጵያ ደግሞ ወደ አሜሪካ መጣሁኝ እና በአጭሩ ስነግራቸው አሜሪካ ከገባሁ አሁን ላይክ 7ኛ ዓመቴ ነው ማለት ነው። ኦኬ። ከዛ 7 ዓመት ሙሉ ላይክ እንትን ነበረ ቤት ውስጥ አቢዩዝድ ያደርገኛል ማለት ነው። ላይክ በጣም ኮንትሮል ያደርገኛል፣ አቢዩዝ ያደርገኛል። wherever I go የትም የሄድኩበት ቦታ ፎሎ ያደርገኛል። ሳልነግረው ሄጄ ራሱ ቁጭ ካልኩኝ ወዲያው ዞር ብዬ ከጀርባዬ ሳይ ከጥግ ላይ ቁጭ ብሎ አገኘዋለሁ ማለት ነው። እና አሜሪካ ከገባው ጊዜ ጀምሮ ሁሌ እየሄድኩኝ እንትን አደርጋለሁ፣ ፋይል አደርጋለሁ ፕሮቴክቲቭ ኦርደር ማለት ነው። ከዛ ደግሞ ላይክ እንትን ይላል ልጆቹ ሲያለቅሱብኝ ታዩ ማሚ ይምጣ በቃ ምናምን ሲሉ እኔም ደግሞ ፋይናንሻሊ ምንም እንትን የለኝም ነበር፣ አዲስ ነበርኩኝ በወቅቱ። አቅም ስለሌለኝ ያንን ተገን እያደረገ ነው እሱ የሚጠቀምበት እና ፎርጊቭ አደርገዋለሁ። ለ15 ቀን ያባረሩትና ከዛ የ2 ዓመቱ ሊታደስ ሲል ወይ ሊተገበር ሲል ይቅርታ አረግለትና እገባለሁ። ከዛ ይሄ ልክ እንደ ፓተርን ሩቲን ሆነ። ከዛ ጸጥ ይልና ደግሞ 1 2 ዓመት 3 ዓመት ይቆይና ይጀምራል ማለት ነው። ቆይ ከሰሹ ነው ሩት እንትን የሚያደርገው በፍርድ ቤት በፖሊስ በምናምን ወይስ በሰው? በፖሊስ። አሁን ለምሳሌ መጀመሪያውን ክስ ያቀረብኩት 2019 ላይ ነው። 2019 ላይ ከመጣው ጊዜ ጀምሮ እንዳልኩሽ ልክ ስንጣላ ስልክ ቁጥር እሱ ነው የያዘው። ሃውስ ሆልድ አድርጎ ስልክ ቁጥር በቤተሰብ ነው የሚወጣው እና የኔንም የሱንም ማኔጅ የሚያደርገው እሱ ነው። ስልኬን ይቆርጥብኛል። ልክ እዚህ መጥቼ በብቸኝነት እንዴት እንደተሰቃየሁ። 2 ልጆች ብቻ ነበሩኝ የዛን ጊዜ ወንዶች ማለት ነው። እነሱ ይዟቸው ይሄዳል፣ ያዝናናቸዋል፣ ያበላቸዋል፣ ያጠጣቸዋል። እኔ ከኢትዮጵያ እንደመጣሁ ነው። ምንም አይነት ሳንቲም የለኝም። አገሩን አላውቀውም። ክረምት ነበረ እና ቤት ውስጥ በቃ ያደረሰብኝ ይሄ ነው የምልሽ ነገር የለም ማለት ነው። ከዛ ያ ሲብስብኝ ዝም ብዬ ሰርች አድርጌ ዶሜስቲክ ቫዮለንስ ሴንተር እዛ ሄጄ ደወልኩላቸው። እነሱ ናቸው ሄልፕ አድርገውኝ ክስ ያስጀመሩኝ ማለት ነው። ከዛ የዛን ጊዜ ለ15 ቀን ተባረረ። ከዛ ከ15 ቀን በኋላ ደግሞ ስቴፕ አለው ለ2 ዓመት ይታገዳል ማለት ነው። ከዛ በዛ ጋፕ ውስጥ ያው እኔ እንትን ስራም ስለሌለኝ እንዳለ ዩቲሊቲ የሚከፍለው እሱ ስለሆነ ያንን በማሰብ ቆይ እስቲ ፎርጊቭ ላድርገው ልጆቹም ሜዳ ላይ ከምንወድቅ በሚል ፎርጊቭ አደረኩት ማለት ነው። አሁን ከገባ በኋላ ኬሱ ዲስሚስ ሆነና ተመልሶ ገባ። አብረን እየኖርን ጀመረ። ከዛ ይሻሻልና ከዛ ድጋሚ ደግሞ ከ2 ዓመት በኋላ ተነሳ። በዛ መሀል እኔ ሴቷ ልጄን ወለድኩኝ ማለት ነው። ኬዙ ለምን ነው ዲስሚስ ይሆን? ጀስት እኔ በቃ ፎርጊቭ አድርጌዋለሁኝ ብዬ ስላቸው ኦኬ ብለው ኬሱን ዲስሚስ አደረጉልኝ። ኦኬ። ከዛ ለ2 ዓመት ደግሞ ሀሪፍ ይሆንና ግን ስቲል በቢሃይንድ ማይ ባክ ሲክሬትሊ ነው እንትኑ ይሄ መከታተሉን፣ መቆጣጠሩን፣ ኮንትሮሉን ምናምን ካራክተሩን ቀይሮ በፊት በኃይልና በፊት ለፊት ነበር። ከጊዜ በኋላ ደግሞ በታክቲክ ሆነ፣ በሳይኮሎጂ ምናምን ሆነ የሚጫወትብኝ ማለት ነው። ከዛ ሴት ልጄን ወለድኩኝ በመሀል። ወልጄ ደግሞ አሁንም ቤት ውስጥ ነኝ እስካሁን ማለት ነው። ከዛ ልክ 2 ዓመት ሲሆናት ስራ ልጀምር ብዬ ስራ ፓርታይም ጀመርኩኝ ማለት ነው። ከዛ ልክ ስራውን ሲጀምር እንትን በቃ አሁንም ድጋሚ ጀመረ ጸቡ ማለት ነው። ከዛ ምክንያቱም ቢሄቪየሩን እየተረዳው ስመጣ እሱን የሚፈልገው በቃ ረግጦኝ እኔ ምንም አይነት ፋይናንሻል ኢንዲፔንደንስ ሳይኖር ተረግጬ እንድኖር ነው የሚፈልገው እሱ የበላይ ሆኖ ማለት ነው። ከዛ ስራ ሲጀምር ተቀየረ ባህሪው። ድጋሚ ያን አቢዩዙን ከበፊቱ በባሰ መልኩ ጀመረ። ከዛ መኪና እሱ ነው የገዛው የነበረው እና ይዤ ሲሄድ ከስራ ቦታ መጥቶ 2 ቁልፍ ነው ያለን። መኪናውን ይዞ ልም ብሎ ይሄዳል። የምመለስበት ከስራ እጣለሁኝ እና ከታክሲ ኦርደር አድርጌ እመጣለሁ ወደ ቤት።
ከዛ ጠዋት ደግሞ ተነስቼ ወደ ስራ ልሄድ ስል አሁንም ተነስቶ መኪናዋን ሁሉ ይዞ ይሄዳል። የሚሄድበት አጣለሁ። ከዛ አንዳንዴ ታክሲ ይዤ እሄዳለሁ ኡበር፣ አለበለዚያ ደግሞ ቤት እቀመጣለሁ። በቃ እንደዚህ እያደረገ የማያቋረጥ የሳይኮሎጂካል አቢዩዝ ማለት ነው። ከዛ አሁንም ሰመር ነው፣ እልም ያለ ሙቀት ነበር የዛን ጊዜና ኤሲሙን ይሄ ኦን እና ኦፍ ማድረጊያው ያለ አይደለ እሱ ነቅሎት ይዞብን ሄደ ማለት ነው። ከዛ ቤት ውስጥ ልንቃጠል በሙቀት ሆነ። መኪናዋንም ይዟት ነው ሄደው። የት ይዣቸው ልሄድ 3 ልጆች። ከዛ የዛን ጊዜ ልክ የሆነች ልጅ ጋር ስደውል አብራኝ የምትሰራ ናትና ለፖሊስ ደውልና ጠርተሽ አሳያቸው አለችኝ ማለት ነው። ይሄ መቼ ነው የሆነው? 2023 ማለት ነው። 2019 ላይ አንድ እንደዛ አድርጌያለሁ፣ ሪፖርት አድርጌያለሁ። ከዛ ደግሞ ድጋሚ 2023 ላይ ከዛ ፖሊሶች ጠርቼ ሳሳይ አዩ። ከዛ ይሄ ላይፋችሁን ዳንጀር እያደረገ ነው ምናምን ብለው አሁን ሄደሽ ድጋሚ ፕሮቴክቲቭ ኦርደር አድርጊ ብለውኝ እነሱ ኬስ ነምበር ሰጥተውኝ ሄጄ ፕሮቴክቲቭ ኦርደር አረኩኝ። ወደ ቤት ሳይመጣ ባለበት ያንን ሰርቭ አድርገውት አስቀሩት ማለት ነው። ከዛ በዛ ወቅት የተረዳሁት ምንድነው 2 ወንዶች ልጆቹ እያደጉ መጥተዋል። በየጊዜው የሚላቸው ማሚ እናንተን አትወድም፣ የመጣችው አሜሪካን ፈልጋ ነው፣ ያገባችኝ አሜሪካን ለመግባት ነው እያለ ሁሌ ነው የሚነግራቸው ማለት ነው። ከዛ ያንን ለኔ ላይ ያላቸው ጥላቻ ዴቨሎፕ እያደረገ አብሯቸው ነው አድጎ የመጣው እና 2023 ላይ እሱ ከተባረረ በኋላ ማነው እያደገበት የመጣው? ጓደኞቹ ወይስ እነማ? ነው ልጆቼ ሁሌ የሚነግራቸው ኔጌቲቭ ቲንግ ነው አባውት ሚ ማለት ነው። እኔ እንደማልወዳቸው እንደማልፈልጋቸው ለፓስፖርትነት እንደተጠቀምኳቸው አርግዤ የወለድኳቸው አሜሪካ ለመምጣት እንደሆነ ነው የሚነግራቸው። ልጆቹ የስንት ዓመት ናቸው? አሁን አንደኛው ልጅ 15 ሆኖታል። ኦኬ። አንደኛው ደግሞ 14 ሆኖታል። ቢያንስ ከ7 ዓመታቸው ጀምሮ ነው ይሄ የሚነገራቸው ማለት ነው። ቢሃይንድ ማይ ባክም የማይላቸው ጉድ የለም ማለት ነው። ከዚህ ጥላቻቸው እኔ ላይ ያደረ እና ዳዲ ኦልዌይስ ራይት ማሚ ነው የሚያዩትም የሚያረገውን የሚያረገኝን እያዩ ራሱ ላይክ ዲና ያደርጋሉ ማለት ነው። አሁን አንቺ አሜሪካ ከመጣሽ 7 ዓመትሽ ነው? አዎ አሁን 7ኛ ዓመቴ ነው። መጣሽ ከስንት ዓመት በኋላ ነው እሱን መክሰስ የጀመርሽው? በመጣሁበት ዓመት ነው 2019 መጣሁ። በዛው ዓመት ነው የጀመርኩት ክስ። 2019 ላይ አንድ ክስ አነሳው። ከዛ ፎርጊቭ አደረኩኝ። ከዛ ቆይቼ ደግሞ 2023 ላይ 2023 ላይ የተገነዘብኩት ምንድነው ሂተርን ልጆቹን አጌንስት ሚ ተርን አድርጓቸዋል። በቃ እሱ በተባረረ ሰዓት 2023 ላይ እኔ ነኛው ጊዜያዊ ከስተዲ ተሰጥቶኝ እዛው ባለንበት ቤት ቆይተን እሱ ባለበት እየከፈለ እንዲያቆየን ተደርጎ ቁጭ ብለን እየኖረን በቃ ልክ እሱ የሚያደርገውን ቢሄቪየር ልጆቼ ላይ ያየሁት ማለት ነው። በቃ የእሱ ቶታሊ 100% ነው እንትን ያሉት የወረሱት ተንኮል ማለት ነው። ላይክ የምወደውን ነገር መቅደድ፣ ቦርሳዬን መቁረጥ፣ ላይክ ለሰው ብነግረው አልታመንም በሚል አውርቼው አላውቅም ማለት ነው። በቃ ተንኮል፣ የምወደውን ነገር ማቃጠል፣ ፍቺ ለማቅረብ ወስነሽ ነበር? አስበሽ ነበር? አስቤ ነበረ። ከዛ እንዳልኩሽ ይሄ ሎንግ ታይም አቢዩዝ ስለሆነ በራስ የመተማመን አቅሜ እየደከመ መጣ ማለት ነው። ከዛ እሱ ላይ ሞር ዲፔንድ ሆንኩኝ። ራሴን ኩዌሽን ማድረግ ጀመርኩኝ። ላይ የኔ ይሁን እንደ ጥፋቱ ምናምን እያልኩኝ ማለት ነው። ተሻርቆ በሚገባበት ሰዓት ላይ የሚያሳየኝ ቢሄቪየር ይሸውደኛል፣ እሸወዳለሁ ማለት ነው። ከዛ ከ2023 በኋላ እንደዛ ተባረረ። የተወሰነ ጊዜ እስከ 3 ወር ድረስ ተባረረ። ከ3 ወር በኋላ ደግሞ አሁንም በቃ ሳይ ልጆቹንም አልቻልኳቸውም፣ አልዋሻቸውም ማለት ነው። አንደኛ አድገዋል፣ ቢሄቪየራቸው በጣም እንትን ሆኗል። ላይክ ኖርማል የሆነ የልጅ ቢሄቪየር የላቸውም። ከሱ የወረሱት 100% ተንኮል አለ፣ ክፋት አለ ማለት ነው። ከዛ አሁንም በቃ ዳዲን ካልመለሽ እኛ ከአንቺ ጋር አንኖርም ምናምን ብለው ጫና አሳደሩብኝ ማለት ነው። ልጆቹ ከአንቺ በፊት ነበር የመጡት አሜሪካ? ነው አብረን የመጣ ነው። ኢትዮጵያ ምን ነኝ ያሳደኳቸው። ከመጣም በኋላ ነው የተቀየሩት እዚህ በሚላቸው ማለት ነው። እኔም አልፈርድባቸውም።
አይደለም እነሱን አሁን በዙሪያ ያሉትን ሰዎች ሁሉ ቀይሯቸዋል። ኤቭሪዋን አጌንስት ሚ ሆነዋል። ቤተሰቦቹ ድሮም they are like አይወዱኝም አጌንስት ሚ ናቸው። ከዛ አሁን 2023 ላይ እንደዚህ ለ3 ወር ከተባረረ በኋላ ከዛ በኋላ ቆይ ተቀጥቷል አሁን እና አሪፍ ኬስ ነበር። ፖሊሶቹ መጥተው ስላዩ ያንን ኤቪደንስ በቃ የሚቀጥል ኬስ ነበር ማለት ነው። ያንን ኬስ ድጋሚ አሁንም እንትን አልኩኝ። አሁንም ፎርጊቭ አረኩኝ። እኔ ምን አገባኝ ራሴን አወጣለሁ። አባታቸውን ከሆነ የሚፈልጉት ከሱ ጋር ይቀመጡ፣ እኔ ራሴን ማዳን ላይ አተኩራለሁ በሚል አሁንም እንዲመለስ አረኩኝ ማለት ነው። ከዛ በኋላ ያ ነው በቃ ለእኔ በጣም ትልቁ ውድቀቴ ብዬ የማስበው። ከዛም በኋላ የባሰን የባሰው ምን እያለ ይለኛል ከአሁን በኋላ ሄደሽ አንቺ ሪፖርት ካረግሽ አንቺን ነው ሜንታል በሽተኛ ናት ብለው ነው እስር ቤት የሚከቱሽ እና ምንም አቅም የለሽም። ስንት ጊዜ ከሰሽ ስንት ጊዜ አነሳሽ? ሁለቴ ከሰሽ ሁለቴ ስላነሳሁኝ ከዛ እሱ ይጠቀምበታል ማለት ነው። ላይክ የቃላት አታክ ያደርገኛል። ማንም አይሰማሽም። ሄደሽ ሀበሻ ነው የልጆችሽ አባት? አይደለም ጥቁር አሜሪካዊ ነው። ኦኬ እና ከዛ በኋላ እንደዛ እያለ ጭራሽ ይለኛል ማለት ነው። ከዛ እኔም አእምሮሽ አንዳንዴ አልሰማም ብትይ ራሱ ኤቭሪዴይ የሆነ ነገር ሲደጋገም አእምሮ ራሱ በራሱ የሚቀበለው ነገር አለና ቆያ ሊሆንብኝ ከሚችል እስቲ ቆይ ዝም ብዬ ልቻልና አሁን ስራ ጀምሬያለሁ። ገንዘቤን አጠራቅሜ ቤት ተከራይቼ እወጣለሁ። ትንሿ ልጅ ይዤ እያልኩኝ እቅዴን እንትን እያልኩ ነው የምመጣው። ከዛ አሁን ከ2023 በኋላ ከተመለሰ በኋላ እንደውም ሞር ነው የባሰበት። በኤቭሪ ሲንግል ቲንግስ እኔን አታክ ማድረግ ነው የሚፈልገው። ከልጆቼ ቦንዳችንን ሰብሮታል። በቃ የራሳችሁን ቤት ተከራይታችሁ ነው ወይስ ከሱ ቤተሰብ አካባቢ ነው የምትኖሩ? የራሳችንን ገዝተን ነው። የራሱን የገዛው በስሙ ነው። ኤቭሪ ሲንግል ቲንግስ በስሙ ነው። የኔ ምንም አይነት ስም የለበትም። የ16 ዓመት ሜሬጅ እና ሳክሪፋይስ ያደረኩት ላይፍ አሁን ላይ ዜሮ ሆኜ ነው የቁጭ ያልኩት ማለት ነው። ከልጆቼም አልሆንኩኝም፣ ንብረትም አልፈልግም ሲጀመር። በፊትም እኔ ሰላማዊ ኑሮ ነው የምፈልገው እና ይሄ መኪናውን በስሜ አርግ ቤቱን አልከተትክም ምናምን ብዬ ጠይቄም ምን ብዬ ማላቅም ማለት ነው። እኔ ወጣት ነኝ፣ ሰርቼ አገኘዋለሁ። ሰላም ብቻ ነው የምፈልገው። እኔ የመጣሁት እዚህ ለልጆቼ ስል ነው፣ የተሻለ ህይወት ያገኛሉ በሚል ነው። ኢትዮጵያም ጥሩ ህይወት ነበር የሚኖሩት፣ እዚህም ደግሞ የተሻለ ለእነሱ ብዬ ነው የመጣሁት። እነሱ ባይኖሩ ኖሮ አልመጣም ሁላ እሱን ተከትዬ ማለት ነው። ከዚህ በሚለው ንብረት ላይም ትኩረት አላደረግም። ጀስት ልጆቼ ነው ይህን ያህል ዓመት ለፍቼ ያሳድግ እንዴት በአንድ እወጣለታለሁ? እሱ ጥቁር አሜሪካዊ ነው ወይስ ጀስት አፍሪካ እንደዚህ ኖርማል? ጥቁር አሜሪካዊ ነው። ከካሊፎርኒያ ነው፣ ሎስ አንጀለስ ተወልዶ ያደገው ማለት ነው። ኦሪጂናል አሜሪካን። ኢትዮጵያ መጥቶ ነው የተዋወቃችሁት? አይደለም፣ የተዋወቅነው ዱባይ። ከዱባይ ነው ያወጣችሁ ማለት ነው? አይደለም፣ ሌላ ሀገር ነው። ኦኬ። እዛው አረብ ሀገር ነው ማለት ነው። ያ ወደ ቤሩት ምናምን እንደዛ ነገር። ኦኬ። ማለት ልጆች ወልደሽ ምናምን ግን አወጣችሁ አይደል? አዎ፣ እዛው ነው የተገበረው። እዛው ባለንበት ሀገር ነው። እሺ፣ ዝም ብዬ ለጊዜ ፓታር ልበልሽ ማለት ነው። ችግር የለውም። ፓታር ነው የተጋባ ነው። በውስጥ ነው ይሻለው እንትኑ ነው። ችግር የለውም። ጀስት እንትን ለማለት ነው እንጂ ኤግዛክትሊ ማወቅ የለብንም። የተጋባ ነው በዛው በአረብ ሀገር ህግ ሆኖ ፕሮሰሱን ሲጀምር የልጆቹን ፓስፖርትም ሲወጣ በዛ በተጋባንበት የጋብቻ ወረቀት ነው በኤምባሲ ያለቀው ማለት ነው። እኔም ሚስት ናት ብዬ የመጣሁት በዛው በተጋባንበት አገር የጋብቻ ወረቀት ነው። 16 ዓመት ማለት ነው። 16 ዓመት ላይፌን ኢቫሉዌት ሳረገው ላይክ ኢትስ ናቲንግ። በቃ ምንም አሁን ላይ ዜሮ ነው የቀረሁት እና ኩዌሽን ራሴ እንደሚለውም ላይክ ወደ እብደት እየገባሁ ነው ማለት ነው። ላይክ I don't feel like to eat drink ራሴን ፓኒሽ አረጋለሁ። ውሃ አልጠጣም፣ እየጠማኝ ራሴ በቃ አልጠጣም በኋላ አለው ማለት ራሴ ልቀጣዋለሁ። በአጠቃላይ ስንት ልጆች አላችሁ? 3። አንዱ የተወለደው እዚህ አሜሪካ ነው?
ሴት ናት። እዚህ ነው የተወለደችው እንዳልኩሽ። በዛ ጋፕ ነው በ2019 እስከ 2020 ነው የተወለደችው ማለት ነው። ግን እንደመጣሽ 1 አመት ሳይሞላሽ ነው ሁለቱም ክስ የተከናወኑት? አንዱ ክስ ነው የተከናወነው። የመጀመሪያው በመጣሁ በ6 ወሬ ክስ ነው እንትን ያልኩት የጀመርኩት ማለት ነው። አንደኛው ክስ እንደመጣሁ ነው። ከዛ ሁለተኛው ክስ ደግሞ የሴቷ ልጅን ከወለድኩ በኋላ 2020 ተወለደች። የ2 አመት ከምናምን ትሆናለች 2023 ላይ ሁለተኛው ክስ ማለት ነው። ግን ታፈቅሪው ነበር? እውነት ለራስሽ ነው ውስጥሽ አዳምጪ። ማንም እኮ እንትን አይል። የራስሽ ላይፍ ሂር ዩር ሀርት አንድ ጊዜ ሰከንድ ተወጆር ነበር። በፊት አፈቅረው ነበረ፣ እወደው ነበረ። እሱ እንደሚለው እኔ የሆነ አሜሪካ ለመምጣት ምናምን ብዬ አይደለም። ይሄን ጥያቄ ልጠይቅሽ እንደሆነ እያሰብሽ አይደለም የምትመልሽልኝ። የእውነት ተወጇለሽ? ይሄን ብቻ አስቢ። አሁን ላይ አልወደውም። ድሮም ከጠየቅሽኝ ግን በፊት እወደው አፈቅረው ነበር። አሁን አብራችሁን ያላችሁት? አሁን አንድ ቤት ውስጥ ነው ያለነው። አንድ ቤት ውስጥ ነው ያለነው እና አሁን ልቀጥልልሽና ካቆምኩበት ከ2023 ላይ አይደለ ሁለተኛውን ክስ አደረኩኝ ያልኩሽ። ከዛ መተው የሌለበትን ኬስ ነው እኔ እንዳሁን ፎርጊቭ አድርጌ ዲስሚስ ያደረኩት። መተው የማይችለው ኬዝ ምን አድርጎሽ? ምክንያቱም ፖሊሶቹ መተው አይተዋላ እንዴት ዳንጀር ላይ እንደጣለ ኤሲ ኮንትሮሉን ነቅሎት ሄዶ ሚድል ኦፍ ሜይ ነበረ። በጣም ሞት ነው እዚህ የሚሆነው። አንደኛ የአሜሪካ ቤት ይሄ የእንጨት ቤት ስለሆነ ሙቀት ሲሆን በጣም ነው የሚሞቀው ማለት ነው። ብርድም ሲሆን እንደዛ እና መተው ሲያዩ ሁለቱ ልጆች ራሱ እንደዚህ ራቁታቸውን ከላይ ነው እንደዚህ ተኝተዋል ምናምን። በቃ በጣም ሆት ነበር። ያንን አይተዋል እና he live our life on danger ያ በቃ ትክክለኛ ኬስ ያዩትም ስለነበር ፖሊሶቹም ረዱኝ። ላይክ ጥሩ ነበረ። ትክክለኛ ያደረገውን ነገር የሚያንጸባርቅ ሰዓት ነበረ ማለት ነው። ያንንም ድጋሚ አሁንም ፎርጊቭ አደረኩ። ለማንስል ለነሱ ስል በቃ የሚያወሩት ሁሉ ልጆቹን የመረዛቸው ነገር ሁሉ በጥቅም ነው። ማሚ እኮ ስራ የላትም፣ ማሚ አቅም የላትም፣ እኔ ብቻ ነኝ አቅም ያለኝ፣ እኔ የሆነ ነገር ብባረር ከዚህ በኋላ ብታስወጣኝ ወይ ዲቮርስ ብታረገኝ ይሄን ላይፍ የሚያኖራችሁ ሰው የለም ይላቸዋል ማለት ነው። እኔ የሚገዛላችሁን የሚያደርግላችሁን አታደርግላችሁም፣ ገቨርንመንት ሃውስ ገብታ በደህንነት ነው የምትኖሩት ምናምን እያለ ፌር ነው እነሱ ላይ ክሬት የሚያደርግባቸው። አሁን ላይ እነሱ የእሱ ሳይድ ቢሆኑም በቃ ጀጃ አላረጋቸውም። እስካሁንም ወዳቸዋለሁ፣ አፈቅራቸዋለሁ፣ ልጆቼ ናቸው፣ እስከ መጨረሻ አንድ ላይ ነን። ግን ምንድነው እነሱ ላይ የሚጭነውን ይሄንን አስቡ ማለት ነው። ከዛ 100% እሱ እንዲቀበሉ ወደ እሱ እንዲሆኑ ነው በዚህ የሚያደርጋቸው። የዚህ ሀገር ልጆች ደግሞ ኮንፈርታቸውን ነው የእነሱን ኮንፈርት ነው እንትን የሚሉት ትኩረት የሚያደርጉት ማለት ነው። ስለሚላቸው በቃ እንደሚላቸው ፈሩ። ጎዳና ልንወጣ ነው፣ ዳዲ እኮ ነው የሚከፍለው የቤቱን፣ አንቺ እኮ ስራ የለሽም ምናምን ጫና አመጡብኝ የዛን ጊዜ ማለት ነው። ከዛ እኔም ፈራሁኝ። ከዛ በኋላ ኦኬ ፎርጊቭ አደርገዋለሁ፣ ይመለስ፣ አብራችሁ ሆኑ፣ እኔ መጨረሻ ላይ ብሌም እንዳታረጉኝ፣ ይኸው ለእናንተ ስል ፎርጊቭ አደርጋለሁ፣ ራሴን ግን አደናለሁ፣ ራሴን ይዤ ትንሿ ልጅ ይዤ እወጣለሁ ብዬ ድጋሚ ፎርጊቭ አደረኩት። ተመለሰ ወደ ቤቱ። ከዛ ደህና ሆነ ለ2 ወር። ከዛ በኋላ በጣም አሳድጎት ሁሉንም ካራክተሩንም አቢዩዝንም ኮንትሮሉንም አሳድጎት በኃይለኛው ጀመረው ማለት ነው። በቃ በኃይለኛው ከዛ አሁንም የዛን ወቅት የፓርታይም ጆብ ነበር የምሰራው። ግን መጀመሪያ የሚያደርገውን እየመጣ መኪና መንጠቁን ምናምን ትቶታል። ያው ስለተቀጣ መጥቶ መኪናዬንም አይወስድም፣ ቁልፉንም ይዞብኝ አይሄድም ማለት ነው። ከዛ ስራዬን እሰራለሁ። በምን አታክ ያደርገኛል? ቤት ውስጥ አንድ ነገር አይገዛም እና ፋይናንሻል አታክ ጀመረ ማለት ነው። ላይክ እኔ ሰርቼ ገንዘብ እንዳልይዝ እንደዚህ አታክ እያደረገ ስራ እየሰራሽ ካልሆነ እንዴ መንጃ ፈቃድ አወጣሽ? መንጃ ፈቃድ ያወጣሁት በመጣው በዛ አመት ውስጥ ነው። በአንድ አመት ውስጥ ነው ያመጣሁት።
ኦኬ ማለት በዛ ጊዜ ፍቅር ስለነበራችሁ ነው ብር የሚሰጥሽ? ኖ ፍሪ ነው እዚህ ሀገር ትሄጂና የሆነ መጽሔት ይሰጡሻል ያንን ይዘሽ ትመጪና ታጠኛለሽ እና ትዝ ይለኛል በአማርኛም ስላለ ወዲያው ነው ያለፍኩት ማለት ነው። ቲዮሪ እንደዛ ልታልፊ ትችያለሽ። መንዳት ደግሞ ኢትዮጵያ ተምሬ ነበረ። ኢትዮጵያ ተምሬ ስለነበረ እዚህ ያው እሱ እንትን እነዳ ነበረ እሱ ከጎኔ ቁጭ ብሎ ምናምን እነዳለሁ። ከዛ ሄጄ ስፈተን ወዲያው ነው ያለፍኩት የፕራክቲካሉ ማለት ነው ኢትዮጵያ ስለተማርኩና ኢትዮጵያ ስነዳ ስለነበረ። ኦኬ ያ ስለጻፉልሽ ነው የጠየቅኩሽ። ያ ቀጥይ። ከዛ ከተመለሰ በኋላ ሞር ኮንትሮል እንትኑን አቢዩዝን በምን ጀመረው? ፋይናንሻል አታክ፣ ፋይናንሻል አቢዩዝ። ለልጆቹ ምን ነገር አይገዛም። በቃ ቤቱ ባዶ ነው፣ እኔ ነኝ የምገዛው ማለት ነው። ከዛ ያን የምሰራው ፓርት ታይም ደግሞ እንዳለ የሚሆነው ለግሮሰሪ፣ ለእኔ ጋዝ መሄጃ መምጫ። አሁንም ኦኬ ኢትስ ኦኬ። ከዛ ከቤት ብቻ አልዋል ወጥቼ ይለዋል፣ ችግር የለውም ሌላ ምንም ነገር ሴቭ አላድርግ በሚል ወጥቼ ሲሆን በቃ ሴፍቲ የሚሰማኝ ስራ ሲሄድ ብቻ ነው ማለት ነው። ከዛ አሁን ስራዬን ቀጠልኩኝ ማለት ነው። እየሰራው የምሰራውን ለነሱ ኢንቨስት አደርጋለሁ። በቃ እንደዛ በመሀልም እንዳልኩሽ ሳይኮሎጂካሊ እንትን አለ፣ ዳሜጅ የሚያደርገው ነገር አለ፣ በቃላት የሚወረውራቸው ነገሮች። ከዛ አሁን ትንሿን ደግሞ ለሱ ነው እየተወኩኝ የሚሄደው የነበረው እና ትንሿን ደግሞ በትንሿ ላይ ደግሞ መስራት ጀመረ፣ ልክ እነሱ ላይ ያየሁትን ማለት ነው። ከዛ በህፃንነት አቅሟ በቃ የምታወጣቸው ቃላቶች ከሷ የሚወጡ አይደሉም ማለት ነው። ከዛ አንዳንዴ ማሚ ክሬዚ ነሽ እንደ አንቺ ብላ ጠይቀኛለች። ከዛ እኔ ጋር ይገባኛል እናትሽ ክሬዚ ናት እየተባለች ሲነገራት እንደዋለ ማለት ነው። ስንት አመቷ ነው ልጅቷ? የ3 አመት ልጅ። ከ3 አመት ጀምሮ ነው የመረዛት ማለት ነው። አሁን ስንት አመቷ ነው ልጅቷ? አሁን 5። ኦኬ ያ ከዛ እነዛ ላይ ያየሁትን እሷ ላይ ሊደገም ነው ምናምን በቃ በዚህ እብድ ሆንኩኝ ማለት ነው። ኦኬ ከዛ በመሀል በቤት ውስጥ ምን ተፈጠረ? ዲቪዥን ተፈጠረ። ምን ማለት ነው? ከዛ ድጋሚ እኔ አይሶሌትድ ሆንኩኝ፣ ተከፋፈለ ማለት ነው። እነሱ ሶስቱን ይዞ አራት ሆኑ። ከዛ እኔ ደግሞ ብቻዬን በቃ አልቻልኳቸውም ማለት ነው። ከዛ ልጅ ወደ እኔ ልትመጣ ስትል ከዛ ይጠራታል። ልጆቹ መቶ አጠገቤ ቁጭ ብለው ልናወራ ስንል ይጠራቸዋል፣ ቢዚ ያደርጋቸዋል ማለት ነው። ወይ ደግሞ የሆነ ታይም ሲኖረን ማታ ላይ ቁጭ ብለን ወይ የሆነ ታይም ሊኖረን ሲል ጂም እንሂድ ብሎ ብዙዋቸው በቃ ታይማችንን ይሰርቃል፣ ይወስዳል ማለት ነው። ያ እሺ ያ የሰማሁሽ ቴክስት በዚሁ በቃ በኤቭሪዴይ ነው ይሄ ሀፕን የሚያደርገው ማለት ነው። ከዛ አሁን ምን ያደርጋል እንዳልኩሽ እንደዚህ ሞደው ባግ ፐርስ ካለ ምናምን ነገር ወይስ ይቆርጠውና ያናድደኛል። የምጠጣበት የሚሰራበት ጁስ የምጨምቅበት ማሽኖች አሉ፣ እሱን ይቆርጣል። በቃ ሲምፕል የማይረባ ነገሮችን ሳይቀር ያንን አታክ በማድረግ እኔን እንድናደድ፣ ቤት ውስጥ ቫዮለንስ እንድናደድ ተናድጄ እኔ ላይ የሆነ ፖይንት ለመያዝ እና እኔን እብድ ናት ምናምን ብሎ እኔን ከቤት ውስጥ አሳስሮ ለማስወጣት ምናምን ሆነ የሚሰራው ማለት ነው። ከዛ ያንን ስገነዘብ እኔ ደግሞ እያየው ባላየ መናገር ምናምን አቆምኩኝ ማለት ነው። ምን ነበረ ስራው? እንትን ሀገር ቤት ወይ እዛ ዱባይ? እዛ የሆነ ሚሊተሪ አለ፣ እዛ ካምፕ ውስጥ ነው የሚሰሩት ሁሉ። አሁንም ውትድርና ላይ ነው ተቀንሷል? አሁን ውትድርና ላይ አይደለም። አሁን አይቲ ተምሮ ሳይበር ሴኩሪቲ ነው የሚሰራው ለገቨርንመንት ማለት ነው። ኦኬ ከትልቅ ባለስልጣን ጋር ነው የምንጋጨው ማለት ነው። እኔም እንደዛ አይነት ሰማኝ። ሄለ አሁን ልክ አይቲ ሆኖ ሳይበር ከሆነ በኋላ ኢሜይሌን ሀክ ያደርጋል፣ ስልኬን ሀክ ያደርጋል፣
ኮምፒውተሬን ሀክ ያደርጋል ላይክ እንደ እስረኛ ግን ይጎዳሻል ይሄ ሀክ የሚያደርገው ምናምን ያንቺን ምንም ላይክ የሚያገኘውም ነገር የለም አይጎዳኝም ግን I don't feel safe like እንደ እስረኛ ለምንድን ነው አንድ ሰው እንደዚህ ፎሎ የሚደረገው ሰው አንድን ሰው ለምንድን ነው መከታተል just እኔ ሜንታሊ ሲኮኝ ራሴን እንዳጠፋና እንድሞት ማለት ነው አሁን በቃ ሰውን ራሱ አላምን ዞር እያልኩ ነው የማየው ምናምን በቃ እንደዚህ አይነት ነገር ውስጥ ከቶኛል ማለት ነው እሱ ሪሌሽን ምናምን ጀምሮ ከሌላ ሰው ጋር ቺት የሚያደርግብሽ ይመስልሻል I never think እንደዛ አስቤውም አላውቅም ቢያደርገውም አይገርመኝም I don't care በዚህም question አንስቼ አላውቅም ግን በመሃል like if I don't get no value as a wife I'm not giving myself ብዬ እንትን ብያለሁ give up አድርጌያለሁ ማለት ነው እንደ ዋይፍ እና እንደ እናት እንደ ሴት ትሪት ካልተደረኩኝ so I'm not giving myself for no one yeah right I hear you yeah ብዬ እንትን ብያለሁ give up አድርጌያለሁ I'm not giving nothing ከዛ በኋላ የሚያደርገው ነገር ሊኖር ይችላል I never look for him I never check I never nothing but I just like ignore okay yeah you should go ahead ቀጥይ እሺ ከዛ እንደዛ ሆነ እየሆነ መጣ ጨመረው ሁሉ ነገር ሳይኮሎጂካሉም stalker like he follow me everywhere like I told you he hack everything even Uber order አድርጌ የሆነ ቦታ ከሄድኩኝ በቃ የሄድኩበትን ቦታ እንዴት እንደሚያውቀው ልክ Uber order ስታደርጊ በኢሜል ሻርል ኢንፎርሜሽን የሚመጣው ያን ኢንፎርሜሽን በመያዝ ይመጣል የሄድኩበት ቦታ ድረስ ይመጣል በሩቁ ሆኖ ቁጭ ይላል ያየኛል ምናምን ማለት ነው በቃ ህይወቴን ፍርሃት ውስጥ ከተተው ማለት ነው ፍርሃት ውስጥ ከተተው ህይወቴ ግን ከልጆቹ ጋር ሰላም ነሽ አሁን ሰላም ትባባያለሽ ወይስ ከነሱ ጋርም ተኮራፈሽ ስለወገን አሁን በግድ ነው የማናገራቸው እንትን ብለውኛል ዘግተውኛል ማለት የመጨረሻውም የ5 አመቷም ነች ያኮረፈችሽ እሷ ኮንፊውዝድ ሆናለች እኔ ስትመጣ ማሚ ብላ ትመጣለች ከዛ ደግሞ most of the time እሱ ጋር ነው የሚያረጋት ልክ ማሚ ብላ ስትመጣ ወይ የምትወደውን ነገር በመስጠት ወይ ደግሞ የምትወደውን ጌም በመስጠት ከኔ ጋር ቶታሊ ኦፖዚት በመሆን እኔ አጥኑ አንብቡ ስል እሱ ደግሞ ሌላ እነሱ ልጆች የሚፈልጉት ይሄ PS5 ምናምን ይሄ ጌም የሚጫወቱት ኦንላይን ጌም አለ አይደል እሱን በመስጠት ኦፖዚት ያረጋቸዋል ከኔ ጋር ከደራ ደግሞ እንደዚህ ይሄዱ ስሊፕ ኦቨር ያሉ የሚሉት ነገር አለ እዚህ ሀገር ማለት ነው ከዛ ማሚ ጓደኛችን ጋር እንደ ስሊፕ ኦቨር ሲሉ እኔ እከለክላለሁ አይሆንም ስሊፕ ኦቨር ሄዳችሁ ተጫውታችሁ ትመጣላችሁ እንጂ እንውላችኋል እሱ ደግሞ ለብቻ ሆኖ ኦኬ ይላቸዋል ማለት ነው እኔ ነው የምለውን ነገር እሱ ኦኬ ያለ እኔ የሚጠቅማቸውን የምከለክላቸውን ነገር እሱ እየሰጠ በዚህ ራሱ ነው 100% ወደሱ እንዲሆኑ እና አጌንስት እንዲሆኑ ያደረጋቸው ማለት ነው ትንሿንም አሁን እንደዛ ነው ማታ ጌም ይሰጣታል ከዛ ላስተኛት ነው ልጋጋ ስለሆነ ያስተኛታለሁ ይላል ማለት ነው ከዛ እዛው ጋር ስትተኛ ከዛ ተነስቶ እሷን ይዞ ወደ እሱ ክፍል ይዞ ይሄድና ያስተኛታል ማለት ነው ከዛ እኔ ጠዋት ተነስቼ ስራ ሄዳለሁ እሱ ከቤት ውስጥ ሆኖ ነው የሚሰራውና እሱ አዘጋጅቶ ልብሷን ምናምን አውጥቼ ሄዳለሁ አለባብሶ ወደ ትምህርት ቤት ያደርሳታል አሁንም እነሱ ላይ የሚያደርገው እሱ ላይ በቃ የሚወዱትን ነገር በመስጠት እኔ የምከለክለው ለነሱ በመስጠት ኤክስትራ ነገር ፕሮቫይድ በማድረግ ምናምን ይይዛታል እሷን ማለት ነው ግን እሷ ትክክለኛ ፍቅር ስላለበት አሁንም እየመጣች ቼክ ታደርገኛለች አብራኝ ትሆናለች ግን is not that much like በፊት ላይ ከኔ ጋር እንዳላት አታችመንት አይደለም ከዛ ይሄ ሲገባኝ አሁን ደግሞ እሷ ላይ እኔ እና እሷን ደግሞ አይነጣጥልም በሚል
ተነስቼ ልክ የተጀመረው የኢትዮጵያ ክሪስመስ ቀን ነው። የኢትዮጵያ ክሪስመስ ቀን እኔ ሄድኩኝ ወደ ሜሪላንድ ማለት ነው እንትን ምግብ ቤት፣ የኢትዮጵያ ምግብ ቤት። ከሶስት ሆነን እየተዝናናን ነው። ከዛ ተከትሎ መጣ። እንዴት እንደመጣ አላውቅም እና ደረጋጥኩኝ የዛን ቀን። አንደኛ ከዚህ ርቄ ነው የሄድኩት ማለት ነው። የአንድ ሰዓት ከምናምን ነው። ከልጆቹ ጋር ወይስ ብቻሽን? እኔ ሄድኩትኝ ከሌላ ዜጋ ጓደኞች አብረው የሚሰሩ ናቸው። ከነሱ ጋር ነው የሄድነው። ሳትነግሪው? ያ ንግግር የለንም። ግን ግሪን ካርድ አለሽ? ግሪን ካርድ አለኝ። ደግሞ በሱ ቆይ ልምጣልሽ ይላል ኦክቶበር አሁን 3ኛው ጸብ የተጀመረው ወደ ፖይንት ውስጥ መጣልሽ ማለት ነው። 3ኛው ደግሞ ጸብ የተጀመረው 2019 አልኩሽ። ከዛ ደግሞ 2023 ላይ ከ2023 ደግሞ አሁን ኦክቶበር 2025 ላይ ነው የጀመረው። ምን ጀመረ መሰለሽ? እናታችን ዲፖርት ነው ማስደረጋት ብሎ ጀመረ። ያው ለአይሲ ደውዬ እድሜዋን ዋሽታ ነው ከሀገር የወጣችሁ በፌክ ፓስፖርት ነው የፌክ እድሜ ነው ምናምን ብዬ ነው ማስባራት። ከአሁን በኋላ የዚችን ሴትዮዋን አታዩም ይላቸዋል ማለት ነው። ከዛ ሰማሁኝ በጆሮዬ። ለህፃኗም ይነግራታል ማሚ ምናምን ብላ እያለቀሰች ወደ እኔ የምትመጣ ከሆነ ዩር ማሚ ከአሁን በኋላ አታያትም እንትን ነው ዲፖርት ነው የምትደረገው ይላታል ማለት ነው። ከዛ ልጅቷ ላይ ፍርሃት ለቀቀባት። አስተማሪዋ ራሱ ጠርታ ምንድነው የፍርሃት ነገር አለባት ትፈራለች አለች ማለት ነው። ከዛ እንዴት እንደዚህ ትላለህ? እንዴት እንደዚህ ለልጅ ይባላል? አንተ እኔን ዲፖርት ማስደረግ አትችልም። ደግሞ የሚያደርግ ሰው ሳትናገር ሳይለንስ ላይ ሂድና ጀምር። ከዛ መቶ አፍሶ የሚወስደኝን ሰው አያለሁ። ለምን ልጆች እንዲህ ትላቸዋለህ ስለው በቃ አንተን አይለም አያምንም ማለት ነው። መቼ ነው ያልኩት ይላል። እየሰማው ስለ ነው አላልኩም ብሎ ይክድሻል ማለት ነው። ከዛ እኔ ራሴን ልጠይቅ ጆሮዬ ነው ወይስ ምንድነው እንደ ማለት ነው። ዶኪመንት አልኩሽ፣ ዶኪመንት የልጆች የበርዝ ሰርቲፊኬት ፓስፖርታቸውን ከቤት ውስጥ አጥፍቶታል። በቃ ስራው ይሄ ነው ቤት ውስጥ። እኔ ስራው እስከምመጣ የሱ ስራ ደግሞ ቤት ውስጥ ዶኪመንት ማሽሽ ዲስትሮይ ማድረግ ምናምን ነው ማለት ነው። ከዛ ሰጣኝ የልጄን የበርዝ ሰርቲፊኬት የቱ ጋር ነው ያለው ስለው አላውቅም ማን እንደወሰደው አለ። ከቤት ውስጥ እኔ እናንተ ነን ያለ ነው የት ነው አላውቅም አለ ማለት ነው። ካደ ዶኪመንቶቹ እንዳለ አጥፍቷቸው። ከዛ ኦኬ ብዬ ዶኪመንት ለመፈለግ ቦርሳ አለው ማለት ነው። ከዛ ቦርሳውን ስከፍተው ምን አገኛለሁ እንትን እንዳለ ብዙ የኔ ፓስፖርት፣ ግሪን ካርድ፣ ሶሻል ሴኩሪቲ ቁጥሬ ምናምን እንዳለ ጋዘር ኢንፎርሜሽን የኢትዮጵያ ብር ሰርቲፊኬት ምናምን ያው እዚህ መኝታ ቤት ነው የማስቀምጠው። እንግዲህ ከቤቴ ሌላ የትም አላስቀምጠውም። እና ከዛ ለጋግሞ ኮፒ አድርጎ እንዳለ ኢንፎርሜሽን ጋዘር አድርጎ እንትን ደብዳቤ ጽፏል ለአይሲ ማለት ነው። ሄዶ ሰብሚት ላይ ያደረገ እኔ ዲፖርት ለማስደረግ። ኦኬ ከዛ ያንን አገኘሁኝ። እኔ ግን ቦርሳውን የከፈትኩኝ የልጆቼን የልደት ወረቀት ስፈልግ ነው ማለት ነው። ከዛ ሳይሆን እንደዚህ ያለው እሱ እንዳለ ስታምፕ ተመቶበታል። ብዙ ኢንፎርሜሽን እድሜዋን በመዋሸት ሜሬጅ ፍራውድ አድርጋ ምናምን ነው ፓስፖርቷንም ያወጣችው እድሜዋን ዋሽታ ነው ምናምን ብዙ ነገር ጽፎ እንትን ፎቶ እያነሳው ይዤዋለሁ ስልኬ ላይ ከፈለግሽ እልክልሻለሁ ማለት ነው። አየሁኝ። ከዛ ደነገጥኩ። ከዛ ጠየቁት አንተ እኔ ዲፖርት ልታስደርገኝ ነው አልኩት። አዎ። እና ዱ ዩ ቲንክ የኔና ያንተ ሜሬጅ ፍራውድ ነው? ከዛ he said yes። ከዛ ይኖዋት የኛ ሜሬጅ ፍራውድ ከሆነ እሺ እናያለን። አንተም ኢንቮልቭ አድርገሃል ፍራውድ ነው ብለህ እኔን ስትከስ አንተም እንዳለህበት እወቅ። ደግሞ እንዴት ነው ሰው 16 ዓመት የኖረ ሜሬጅ ፍራውድ የሚባለው? መጥቼም እዚህ ሀገር እንደዚህ እያሰቃየኸኝ ጥጥቼ እንኳን አልወጣሁም። ፍራውድ ሜሬጅ የሚመጡ ሰዎች ግን 6 ወር ራሱ አይኖሩም፣ ወዲያውኑ የሚጠፉት እና የሚሄዱት። ይሄ ካዋጣ ጎሄድ ምናምን አልኩት። ምንም አልፈራውም ማለት ነው። ከዛ ኦክቶበር ላይ ነው ይሄ የሆነው። ከኦክቶበር ጀምሮ በቃ የመጨረሻ ኃይለኛ ጸብ ተጣላን። ንግግር የለንም። እኔም ወደ ስራ ገባለሁ፣ እመጣለሁ። እኔ ስመጣ እሱ ይወጣል። በቃ ቤቱ ትርምስምስ ሆነ ማለት ነው።
ከዛ ወር ልጅቱን እያገለሉኝ የመጡት በኦክቶበር ጀምሮ ነው። ከዛ የባሰ ሲመጣ አሁን ዘላስት ልክ መቼ ነው ጃንዋሪ 8 ምናምን ሄድኩኝና ድጋሚ ፕሮቴክቲቭ ኦርደር ፋይል አደረኩ ማለት ነው። ቀኑን ኤግዛክትሊ እንትን ላልነግርሽ እችላለሁ ስለረሳሁት ማለት ነው። ግን ጃንዋሪ ላይ ነው ጃንዋሪ 6 or 7 ከዛ ከኦክቶበር ጀምሮ ያለውን ይዤ ቀረብኩ ማለት ነው። ከዛ ማልፎ በህይወቴ እንደውም ያስፈራራኛል። በህይወት አትሄጂም አሁን የሆነ ነገር አድርጌ እዚህ ብጥልሽ ሪቨር ውስጥ ብጥልሽ ምንም የሚያነሳሽ የለም ምናምን ይለኛል ማለት ነው። ከዛ ያንን ይዤ ሄድኩኝ። ስሄድ አሁንም የድሮ ፋይል ነው ያያሉ። ከዛ ትዝ ይለኛል እዚህ የሎካል ፖሊስ ስቴሽን ነበር የሄድኩትኝ። ከዛ እንደዚህ ይዘትብኛል ብዬ እንዳለ ጽፌ ነገር ሰጠዋቸው እና ጊዜያዊ ጀጅ ነው አያና ከዚህ በፊትም እኮ አንድ አይነት ነገር ነው ይዘሽ የመጣሽው አለ። ገባሽ? የፕሪቪየስ ወይ ባለፈው ታየ ማለት ነው። ኦኬ። ከዛ አንድ አይነት ነገር እኮ ነው ይዘሽ የመጣሽው እና ተመልሰሽ ከሱ ጋር ትሆኛለሽ፣ ለህይወት ያሰጋኛል ካልሽ ከሱ ጋር ትገበያለሽ እና እኔ እንዴት አድርጌ ነው አሁን ይሄንን የምፈርድልሽ አለኝ ማለት ነው። ከዛ ኦልሞስት ይሄንን ያቀረቡትን ዲናይ ላይ ያረጉብኝ። ከዛ ነው እኔ ለልጆቼ ስል ነው ፎርጊቭ ያደረኩት ቤተሰብ እንዳይበተን ፋሚሊ ቦንድ እንዳይሰበር በሚል ነው ፎርጊቭ አድርጌ አብሬ ራሴን ሳክሪፋይስ አድርጌ የኖርኩት። ይሄንን ግን እሱ ተጠቀመበት። አሁን ሄደሽ ሪፖርት ብታደርጊ የሚሰማሽ ሰው የለም፣ አንቺ ነው ሜንታል ኤል ናት ብለው እንደውም ሆስፒታል ነው የሚከቱሽ። ስለዚህ ዩ አር አንደር ማይ ኮንትሮል እያለ እንደውም ያንን ይጠቀምበታል ብዬ ስለ ወዲያው አንደርስታንድ አደረገና አሁንም ዲሳይድ አደረገልኝ ፕሮቴክቲቭ ኦርደር ማለት ነው። ከዛ ያንን አሁን ባለበት ሰርቭ አደረጉት። ከዛ ለ15 ቀን ተባረረ። ቤት ውስጥ እኔ ነኝ ከልጆቹ ጋር ያለሁት። እንዳልኳችሁ ቢሄቪየራቸው በጣም ዲፊካልት ነው። they are not helpful, they are old like አንደኛው 16 አመቱ ነው፣ አሁን 15 አመቱ ነው። ኢቭን ትንሿን ባስ ድረስ ራሱ አድርስልኝ ጠዋት ስለው እምቢ ነው የሚለኝ ማለት ነው። እሱ የሚሄደው 3 ሰዓት ነው። እሷ ደግሞ የእሷ ባስ ደግሞ 7 ላይ ነው መቶ የሚጭናት፣ እሱ ደግሞ 9 ነው የሚወጣው። መካከለኛው ልጅ ደግሞ like 8:30 ነው የሚወጣው እና they are old enough ማለት ነው። ቤታችን ደግሞ ባሱ የሚያቆምበት እንደዚህ ላይ ታያለሽ በመስኮት። በቃ ሄልፕ አያረጉኝም። ከዛ ከስራ እየዘገየው እሷን አስገብቼ ምናምን ነው ኢትስ ኦኬ ስራ ቦታ አንደርስታንድ አድርገውኛል ማለት ነው። ከዛ በአሁኑ አልመለስም ቆርጫለሁኝ፣ ፎርጊቭ አላደርግም። I have to keep going ብዬ እንትን ብያለሁ ወስኛለሁ ማለት ነው። ከዛ ልክ 15 ቀን ከተባረረ በኋላ ከዛ ደግሞ የ15 ቀን ሂሪንግ የሚሰማ አለ፣ ፍርድ አለና ፍርድ ላይ እሱ ሎየር ይዞ መጣ። ከዛ እኔ ደግሞ ይዣቸው የሄድኩትኝ እነዚህ በነፃ የሚሰሩ ሎየሮች አሉ፣ የውመንና ህፃናት ምናምን የሚባሉ ማለት ነው። ከዛ እነሱ ፕሬዘንት አላደረገኝም ሎየሩ፣ ጀስት በፎን ብቻ ነው አድቫይስ ያደረገኝ። እንደዚህ ሲሉሽ እንደዚህ በይ፣ እንደዚህ ሲሉሽ እንደዚህ በይ ብሎኝ ማለት ነው። ከዛ እኔ ደግሞ ያው ሪያሊቲ አለኝ በሚል ራሴ ዲፌንድ አደርጋለሁ ብዬ በገንዘብም የሆነ አልችልም ላይክ ለሎየር መክፈል በወቅቱ በአሁኑ ሰዓት ላይ ማለት ነው። እና ጀስት እነሱ ይረዱኛል በሚል ተስፋ እነሱ ላይ ነበረ። ከዛ ቀኑ አንድ ቀን ሲቀረው ነው ደውሎ እኔ ፕሬዘንት አላረግሽም ግን ጸሐፊ አብሮሽ ይቆማል፣ እሱ ዲፌንድ አያረግሽም፣ ዲፌንድ የምታረጊው ራስሽ ነሽ፣ ግን ልንገርሽ ብሎ ምክር አገልግሎት ሰጠኝ ማለት ነው። ከዛ ኦኬ ብዬ ኦኬ እኔ ኖርኩት ህይወቱን ማውቀው እኔ ነኝ፣ ኦኬ አይ ካን ዲፌንድ ማይሰልፍ ምናምን ብዬ ቀረብኩኝ። እንግዲህ እዛን ቀን ሂሪንግ ዴዩ ፍርዱ ለ2 አመት እንዲታገድ የሚራዘም ነበር ማለት ነው። ከሱ እንዳለውም የሚታገደው ከምንድን ነው? በቃኛ አካባቢ እንዳይደርስ እና ባለንበት የቤቱንም ምኑንም እየከፈለ እንዲያቆየን። እንትን 80 ነበራችሁ አይደል? ስለ ትዳር ፍቺ ጠይቀሻል ወይ ስለ ገዳ ብቻ ነው ጠይቀሽ?
አሁን ልክ ስትጀምሪ ያው ገደብ ነው። ከዛ በዛ ውስጥ በ2 አመት ውስጥ ነው ፍቺውን ከስተዲውን የምታነሹ ማለት ነው። በዛ ጋብ ውስጥ ነው ገባሽ? ያ እየሰማንሽ። በአሁኑ የወሰድኩትን ኬስ ግን እንዳልኩሽ እንዳለውም ባክግራውንድ የባለፈውን በማየት ይሁን አይ ዶንት ኖ ከዛ ራሷ ጀጇ በቃ አሳማኝ ምክንያት ስላላገኘው ኬሱን ዲስሚስ አድርጌዋለሁ አለች ማለት ነው። ይግባኝ ብለሽ ድጋሚ መምጣት ትችያለሽ አለች። ለሶስተኛ ጊዜ 2ቱም ጊዜ እኔ ነኝ በራሴ ጥፋት ያደረኩት። አሁን ለሶስተኛው ጊዜ ግን ጀጇ ናት። ከዛ ኦኬ ሁለታችሁም ወደ ቤታችሁ መመለስ ትችላላችሁ ብላ እሱ ጠበቃ ይዞ ነው የቀረበው። እኔ ያለ ጠበቃ ነው። ከዚህ እሱ ጠበቃ እዚህ ጋር ታጣድፈኛለሽ በጥያቄ። እየተካሰሳችሁም እንደገና አንድ ቤት ትገናኛላችሁ ከፍርድ ቤት በኋላ። ከፍርድ ቤት በኋላ ሄዱ አንድ ላይ ብላ በቃ ፍርዱ ዲስሚስ ሲሆን you go back home። ከዛ እሱ ውጪ ማለት አይችልም። that's her house ይሉታል። ከዛ እኔም ደግሞ ውጣ ማለት አልችልም። ምክንያቱም his house was ይሄ ቤቱ የሁለታችሁ ነው። ሄዱ ወደ ቤታችሁ ድጋሚ ይግባኝ ብለሽ ጠይቂ ነው ያለችኝ ማለት ነው። ግን እኔ ሳሳግደው በህግ ሲታገድ ግን እዛ ቤት እንዳይገባ እንዲ ስላደረገ she don't feel safe ከዛ እዛ አካባቢው እንዳይደርስ ተብሎ ነው የሚታገደው የነበረው ማለት ነው። ያ ግን የመጨረሻውን ክስ ላይ ነው እንደዚህ አይነት እንትን የተባለው። አንደኛና ሁለተኛው ግን ካንስል ያደረግሽው እንደገና አብረሽ ትኖሪ ነበር። yes ያ ይጎዳኛል ብለሽ አትፈሪም ነበር? አልፈራ ነበር ግን you have a phone evidence እንትን ባይ ሰብስቢ አሉኝ ማለት ነው። እሱ ደግሞ he is a smart abuser ማለት ምትፈሪ ከሆነ ለምን ካንሰል ታደርጊያለሽ? ይሄም እኮ ነው ፖይንቱ ገባሽ? እኔ የፈራው ነው ግን ምንድነው አሁን እዚህ ጋር እንዳልኩሽ ኤቭሪቲንግ እሱ ነው ከበር የሚያደርገው። አቅም የለኝም፣ ሜዳ ላይ እንወድቃለን፣ የምንኖረው ላይፍ ይጎሳቆላል ምናምን ሲለኝ ኦኬ እሺ በቃ ብዬ ድጋሚ መልሰዋለሁ ማለት ነው። እኔ ለውሳኔ ራሱ የተቸገርኩት ምንድነው ይሄ አይምሮዬ ላይ ያሳደረው ጫና ነው ማለት ነው። በቃ እሱ ሁሉ ነገር እንደሚችል ማሚ እንደማትችል ነው። ከዛ ራሴን መጨረሻ ላይ ምን አገኘሁት? በቃ እሱ እንደሚፈልጋት አይነት ሰው ሆኜ ያገኘሁት ማለት ነው። ግን አይወዝንት እንደዚህ አይነት ሰው አልነበርኩም። እሱም ይላት አይነት ሴት ሆኜ አገኘሁትኝ ራሴን ማለት ነው። ራሴን እንደዚህ ስጠይቅ ለምንድነው እንደዚህ ያላረኩት? ለምንድነው እንደዚህ ያላረኩት? እውነትም በራሴ በቃ እንትን የለኝም ማለት ነው ብዬ አሁን ራሴን ወደ መጠየቅ ደረጃ ላይ ደረስኩኝ ማለት ነው። አሁን አንቺ ኤግዛክትሊ ምንድነው እኛ እንድንረዳሽ የምትፈልጊው? በቃ በአይዲያም what can I do next እና በገንዘብም ጠበቃ ገዝቼ ፍቺውን እንትን እንደልና መብቴን እንዳስከበር። ለደና ጠበቃ ከሌለሽ ፍቺ ራሱ ማከናወናችን ማለት ነው። አትችይም። ይሄው እንዳየሁት ከሆነ አሁን እነዚህ ፍሪ ላይክ ዶሜስቲክ ቫዮለንስ ለደሃ የሚቆሙ አሉ ምናምን የሚባሉ ጀስት ፕሬዘንት አያረጉሽም፣ አይሰሙሽም ማለት ነው። ፕሬዘንት አያረጉሽም። ከዛ አሁን ሳስበው ትክክለኛ እንደሱ ገንዘቤን አውጥቼ ጠበቃ ይዤ ድጋሚ እጀምረዋለሁ። ምክንያቱም ይሄ ከክሱ በኋላ ከጃንዋሪ 7 እስከ 20 ምናምን ዴይስ ነው እንዳይመጣ የተደረገው። ከ20 ምናምን በኋላ እስካሁን ድረስ በጣም ነው ስፓይክ ያደረገው ሁሉንም ነገር ማለት ነው። ላይክ አሁን ፎቶ እያነሳሁ አስቀምጫለሁ ቤት ውስጥ የሚያደርገውን ነገሮች ሁሉ ማለት ነው። አሁን በጣም ምን ነው የሚባለው በእንትን ሬር የሆነ ነገሮች አሁን ለምሳሌ ምን ነው ያደርጋል? ሌላ እንደዚህ ፎቶ ከሚያነሳው አንዱ ምናልባት ኦኬ አሁን ኬሱ ድጋሚውን ዲስሚስ አድርገው አብረው ከላኩም በኋላ ከገባን ልክ እንደገባ የዛን ቀን ትዝ ይለኛል ማክሰኞ ቀን ነበረ። it's 21 ጃንዋሪ 21 እንደመጣ ስልኬን ዲስኮኔክት አደረገብኝ። ኦኬ ፋሚሊ ፕላን ነበረ እንትን የምንለው
የምንጠቀመው እሱ ነው እንትን ያለው ሄዶ ያው እሱ ስለሚከፍል ቢሉን ዲስኮኔክት አደረገብኝ። the first thing he does is the first day ሂድ ካሉት በኋላ ግባ ወደ ቤት ካሉት በኋላ ማለት ነው። ከዛ ይሄንን ዶክመንት አደረኩኝ። ከዛ ለአንድ ቀን እኔ እንትን ስላልኩ ሴፍ ስላልተሰማኝ ሄድኩኝና ሆቴል ይዤ አደርኩኝ ማለት ነው ልጄን ይዤ። ግን ታስሮ ያውቃል አንቺ በምትመሰርችው ክስ? ታስሮ አያውቅም። ግን እንትኑ ላይ ነው ስራው ላይ ነው ሪፖርት የሚያደርጉበት። ከዛ ባለበት ነው የሚቀመጠው። ልጆቹንም እንዳያገኝ እኔንም እንዳያገኝ አጥር ጥጋችን እንዳይደርስ ብለው ነው እንትን የሚሉት እንጂ ታስሮ አያውቅም። ምክንያቱም እሱ ፊዚካሊ አይደለም አታክ የሚያደርገው። ፊዚካሊ ቢነካኝ ነው የሚታሰረው። እሱ ግን ስለሚያውቀው ፊዚካሊ አያደርግም። ከዛ ከክሱ በኋላ የመጀመሪያ ስልኬን ቆረጠ። ከዛ እኔ ደግሞ አይ ዶንት ፊል ሴፍ ስልኬ ተቆርጦ የምደውልበት ነገር ስለሌለ በዚህ ቤት ውስጥ አላድርም ብዬ ሆቴል ሄድኩኝ። ቁጭ አልኩኝ ሆቴል። ከዛ እንትን ነበረ መኪናው ተስላ ነበረ፣ ያው በሱ ስም ነው ማለት ነው። ከዛ ወዲያውኑ ያው እንትን አዲስ ስለሆነ ስልክሽ ላይ ነው አክሰስ ያለው ኦን ኦፍ የምታረጊው ማለት ነው። ከዛ ከስልኬ ላይ ወዲያውኑ የተስላውን እንትን ካንስል አደረገው አክሰስ እንዳይኖረኝ ማለት ነው። ከዛ ሌላ ደግሞ መኪና አለች ሁሌ የሚይዛት እኔ የፋሚሊ መኪና ልጆቹን ይዤ ሲሄድ ሳደርስ ነው የምጠቀምበት ማለት ነው። ከዛ እሱን ደግሞ ምን አለ ከዚህ በኋላ እሱን አትነጅም የራስሽን አማራጭ ፈልጊ መኪና ግዢ ብሎ ደውሎ ነገረኝ ሆቴል እያለሁ። ከዛ ተስላውን ዲስኮኔክት አድርጌሻለሁ ወደ ሆቴል ሲሄድ እኔ እንትን ይዤ ነው ኡበር ጠርቼ ነው የሄድኩትኝ የነበረው ማለት ነው። ከዛ ስልኬ አይሰራም። ከዛ ሆቴል ሄጄ በዋይፋዩ ከሰዎች ጋር ዋትስአፕ እንትን እላለሁ። በዋትስአፕ ነበር የምንጻጻፈው ማለት ነው። ከዛ ልክ ሌሊቱ 3:30 AM ላይ ደወለ መልሶ። ስልኩ ተቋርጦ ነበር እስከዛ ሰዓት። ከዛ ኮኔክት አድርጎ ደወለ። ከዛ ልጅቷ አሳለኝ ከኔ ጋር ናት አልኩት። የት ነው ያለሽው? አይ እኔ ያለሁበትን አልናገርም። I don't feel safe እዛ ቤት ውስጥ መቀመጥ ምክንያቱም ስልኬን ዲስኮኔክት አድርገህብኛል። ስለዚህ I don't feel safe to stay there ወጥቻለሁ አልኩት ማለት ነው። ከዛ ኦኬ ዘጋው። ከዛ ድጋሚ ደግሞ ደወለና የተስላውን እንትን ብዬሻለሁ አክሰሱን ድናይ አድርጌዋለሁ so you don't have right to drive so the other car you are not going to drive it so የራስሽን አማራጭ ፈልጊ ብሎ አለ ማለት ነው። ከዛ አሁንም ዘጋው። ከዛ መልሼ ነው ደወልኩለትና ሪኮርድ እንደማረገው አወቀ ይዛ ሰዓት። እኔም ሪኮርድ ላደርግ ተዘጋጅቻለሁ እና የምትለኝ ምንም አይነት እንትን የለሽም አቅሜ ምንድን ነው ጠፋብኝ you don't have no right to drive the car እያልከኝ ነው መብት የለሽም እያልከኝ ነው ብዬ ስለው ጊዜ what oh no now you are recording me right ብሎ ዘጋው ስልኩ ማለት ነው። በስልክ ግን ቃል በቃል ያለኝ ምንድነው እንደዛ ነው አክሰስ የለሽም የራስሽን አማራጭ ፈልጊ ዲስአፖይንትድ እንዳትሆኝ ጠዋት ተነስተሽ ወደ ስራ ለመሄድ ዲስአፖይንትድ እንዳትሆኝ የራስሽን ፈልጊ ነው ያለኝ። ከዛ ድጋሚ በቴክስት ምን ይጽፋል ያቺኛዋ መኪና እንደዚህ ኦይሏ እየፈሰሰ ስለሆነ ገራዥ አስገባታለሁ ተስላውን ደግሞ እኔ ስለምፈልገው so find your choice ምናምን ብሎ ናይስ ጻፈ ቴክስት ማለት ነው። ከዛ ኦኬ ብዬ ጸጥ አልኩኝ። ከዛ እዛው ሆቴል ዋልኩኝ አደረን ዋልን። ወደ ማታ ሰዓት ላይ አሁንም ስልኩን አጥፍቶ የኔን ዲስኮኔክት አድርጎታል። ከዛ ሄጄ በራሴ መታወቂያ በራሴ አዲስ ሲም አወጣሁ ማለት ነው። ሲም አወጣሁኝ። ከዛ በኋላ መጣሁ ወደ ቤት። ስመጣ የለም እሱ ልጆቹ ሁለቱ ብቻ ናቸው ያሉት። ከዛ በኋላ የታለ ምናምን ስላቸው አላየነውም አሉኝ ማለት ነው። ከዛ ሳይ መንገድ ላይ ነበር ያቺኛዋ መኪና የምትቆመው የለችም። በር ላይ ደግሞ የራሱ ቆማለች። እሱ በምን እንደሄደ አላውቅም ማለት ነው። ከዛ ኦኬ ብዬ ገራዥ አስገብቶታል መኪናዋን ስላቸው አናውቅም አሉኝ ማለት ነው። ስለሱ ስጠይቃቸው ምንም ማለት ኢንፎርሜሽን አያወጡ አላውቅም እኔ እንጃ ነው የሚሉት ማለት ነው። ከዛ እሺ ብዬ በማግስቱ ስራ ገቢ ነበርኩኝ አርብ ማለት ነው። ሐሙስ ቀን ነው ይሄ ሆኖ። ከዛ ሄጄ ተከራየሁኝ መኪና ምክንያቱም I need to drive and go work ሩቅ ስለሆነ የሆነ ኡበር የማይታሰብ ነው።
ከዛ ሄጄ ተከራይቼ ይዤ መጣሁኝ። ከዛ ገባሁኝ። ልክ መኪና ውስጥ እያለሁ የሆነ ፖሊስ ደወለልኝ። ስለ እንደዚህ የሚባል ሰው ልጄን ይዛ ጠፍታለች 24 ሰዓት ሆኗታል ብሎ ሪፖርት አድርጓል። የት ነሽ? ማነሽ አንቺ ሲለኝ እናት ነኝ እኔ እንደዚህ ስላደረገ ስለቆረጠ ስልኬን አይ ዶንት ፊል ሴፍ ሶ አይ ዶንት ስቴይ ዴር። ግን 24 አወር አልቆየሁኝም። አሁን ራሱ አራውንድ 4 PM ላይ ቤት ገብቼ ነበረ። ቤት ስለው ሰው ሂዝ ላይንግ አለኝ። አዎ ከዛ ኦኬ ብሎ ዘጋው ፖሊስ ኦፊሰሩ ማለት ነው። ከዛ አሁንም አልተነጋገርኩም። ወደ ቤት የገባሁኝ አደርኩኝ። ከዛ ጠዋት ሞጣ 11 ሰዓት ነው ወደ ስራ ማለት ነው። ከዛ ልክ ስወጣ ተስላዋን ይዞ አጠፋ ማለት ነው። እና ሂዶን ሀብ ነው አይዲያ እኔ ልከራይ ሰው ያድርሰኝ በምን ልጠቀም አላወቀም። እኔ ግን ያው ተከራይቼ አቁሜያለሁ እዛ ፐብሊክ ፓርክ ላይ ማለት ነው። ከዛ ኦኬ ብዬ ሄደ። እኔ ዝም ብዬ ያን የተከራየሁትን እያዝኩኝ እሄዳለሁ እልሻለሁ። ከዛ ቤት ውስጥ ስመጣ ሰሞኑን በረዶ ነበረ ምናምን ምን ያደርጋል ይሄ የማያደርገው ነገር የለም አልኩሽ። ልክ እንደ ሴት ጥቃቅን ነገሮችን እየቀደመ ያጠፋቸዋል። ጋዝ ያጠፋል፣ ሄዶ ሂት ያጠፋል። ምን ይላል በቃ ያንን ሪኮርድ አድርጊ ኤቪደንስ አንቺ ነው ያሉት በሚል ኤቭሪ ሲንግል ቲንግስ ሪኮርድ እያደረኩኝ ቀን ሰዓት ታይም እየጻፍኩኝ አስቀምጣለሁ ማለት ማስቀመጥ ጀመርኩኝ። ኦኬ ከዛ ልጆቹን አልኳቸው ጠራውና ዩሲ ያደረገውን ያ so what do you think he does it I don't know ይልሻል ማለት ነው። so do you think ይሄ ኖርማል ቢሄቪየር ነው? they said we don't know። ከዛ ሪዝን ይፈልጋሉ። ሜቢ ይቆጥራል ብሎ ነው ያጠፋው፣ ሜቢ እንደዚህ ይሆናል ብሎ ነው ያደረገው ይሉኛል ማለት ነው። ኦኬ ከዛ አሁን ብሎ ልሻለሁ ዋይፋይ ነው ቤቱን ዲስኮኔክት ያደርገዋል። ዋይፋይ ዲስኮኔክት ሲሆን ደግሞ ቲቪ ምናምን ማየት የለም። ከትንሽ ነገር አቀም ማለት ነው የቲቪ ሪሞቱን ሶኬቱ ምናምን ነቃቅሎ ነው ይዞት የሚሄደው ማለት ነው። ጀስት ቤት ውስጥ በምቀመጥበት ሰዓት ላይ እኔ እንዳልጠቀም በቃ ስትረስ ውስጥ እንድገባ። ከዛ ምን አይነት ኖት ይጽፍልኛል መሰለሽ? ኖት ጽፎ እንተኛበት ክፍል አድርጎ ጠበቀኝ። ፕሊዝ ከዚህ ከቤት ውጪ፣ ኦኬ ተከራይተሽ ምን ብለሽም ቢሆን ውጪ፣ እኔ በውጪው ሳፖርት አደርግሻለሁ የሚል ኖት ጽፎ አገኘሁ ማለት ነው። ከዛ እሱም ፎቶ አንስተሽ አስቀምጪ ነው ያሉኝ። ፎቶ አንስቼ አስቀመጥኩኝ። ከዛ ጻፍኩለት በቴክስት ማለት ነው። አንተ ውጪ ብለህ እኔን ፎርስ ታደርገኛለህ። ይሄ ቤት ግን የኔን ቤት ነው ያንተን ቤት ነው። በህጋዊ መንገድ ውጪ የሚል የኮርት ቤት ወረቀት ስታመጣ የዛን ሰዓት ነው የምወጣው። ሳክሪፋይስ የከፈልኩባቸውን ልጆችን ትቼ የትም አልሄድም ብዬ ቴክስት አደረኩለት ማለት ነው። አልመለሰም። ገባሽ? አሁን በቃ በየቀኑ እንደዛ ነው የሚያደርገው። እስካሁን እስካለሁበት ሰዓት ድረስ እንደዛ ነው። ከዛ ራሴን ምን አገኘሁት? አንድ ክፍል ውስጥ አሁን ወጣሽ ከደብዳቤው በኋላ ወይስ አንስተሽ እዛው ነው ያለሽው? አልወጣሁም። አንስቼው እዚሁ ነው ያለሁት። እና እሱን ከጻፈልሽ በኋላ ተመልሶ መጣ? አዎ መኝታ ክፍሌ ነው የሚያስቀምጠው። እየጻፈ መኝታ ወረቀት ክፍሌ ነው። ከጻፈ በኋላ ሲመጣ ሲያይሽ ምን አልሽ? ምን በቃ በሜሴጅ እና በጽሁፍ ነው። አሁን ንግግር ምናምን የለንም። በቃ ከጃንዋሪ 21 ጀምሮ ማለት ነው። ግን ቤት ውስጥ በቃ አሽሙር ይጥላል። ሉዘር ይለኛል ማለት ነው። ሺዜ ሉዘር። የዛን ጊዜ ኮርት ሩም ውስጥ ያንቺ ማርያም፣ ያንቺ ገብርኤል፣ ያንቺ ሚካኤል they don't help you help ያደረጉት እኔን ነው። ኬሱ ዲስሚስ ተደረገ። ዩ ሉዘር ምናምን እያለ ይሳደባል ማለት ነው። በቃ ሁሌ እንደዛ ይላል። ያሾፋል በመላእክቶች ማለት ነው። ያንቺ ገብርኤል አትሰራ ማይክም ገብርኤልም ሜሪም እንትን ያሉት ሄልፕ ያደረጉኝ እኔን ነው ምናምን እያለ በቃ እንደ ጉድ ነው አልኩሽ የሚሳደበው ማለት ነው። እኔ ዝም ሰምቼ እንዳልሰማ ጸጥ፣ እነሱ ይሰማሉ። ከዛ ዲድ ዩ ሄር ምን እንዳለ ምናምን ስላቸው ያ ይላሉ። ሶ ዱ ዩ ቲንክ ኢዝ ዲስ ናይስ? they said they don't know. they told me we don't know. ከዛ አልተዘጋጀው ላይክ ክረምት ነው አሁን በጣም ኃይለኛ ብርድ ነው። ካሽ ገንዘብ የለኝም።
ተከራይቼ መውጣት እፈልጋለሁ ግን I can't because I don't have enough save money ደግሞ ከወጣሁኝ ደግሞ ውጪ እንደሚለኝ I don't want to lose my kids ገባሽ አሁን ተነስቼ እወጣለሁ 100% ከስተዲ ይጠይቃል everything እነሱ ይዙ ይቀመጣሉ ይዟቸው ጠቅልሏቸው ይቀመጣል በራሱ መንገድ እየመረዘ ያሳድጋቸዋል ማለት ነው he just want to make me lose everything and he try to take everything for himself ፈቃኔን በዜሮ ማስወጣት ነው ትልልቆቹ አማርኛ ይችላሉ ይሰሙ ነበር ይናገሩ ነበር መናገሩን አሁን እንትን ብለውታል ትንሽ ቀንሷል ግን መስማት በጣም በደንብ ይሰማሉ ማለት ነው ኖርማል ኮንቨርሴሽን ይሰማሉ ግን ዲቴይል ይረስተውታል አንድ ያ እንትን ሂጂ ጨርሽ okay so አሁን my final step የምፈልገው ምንድነው just ጠበቃ ይዤ ክሱን መጀመር ድጋሚ አሁን ከዲስሚስ ከተደረገ በኋላ የሚያደርጋቸው በጣም ሁሉ ነገር ኤስኬሌት ነው የሆነው የጨመረው ከድሮ ከሚያደርገው አቢዩዝ ነው በቨርባል በፋይናንሻል እና ማቴሪያልን ዳሜጅ በማድረግ ሃይድ በማድረግ ገባሽ ይሄ ራሱ እንደ ቀላል ነገር አይታይም ማለት ነው ስለዚህ እነዚህ የሚያደርጋቸው ነገሮች ይዤ ድጋሚ ወደ ኮርት ነው የምፈልገው አሁን እዛው ቤት ውስጥ ሆነሽ ነው ይሄን ሁሉ ልታረጊ የምታስቢው እኔ ማስበው እንደዛ ነው ግን if I find like any better idea no I can't take anything ማለት አያሰጋሽም ግን ለህይወትሽ ይሄን ላንቀስቃሴ እሱን ልጎጂው ወይም ደግሞ ሀቅሽን ለመውሰድ ሀቅሽን ስልሽ ነፃ ለመውጣት አንቺ እንቅስቃሴ ያረክሽ እሱ ዝም ይላል ምንም አታመጣም ብሎ የእውነት you feel ማለት ነፃነት ይሰማሻል ባህሪውን አንቺ ነሽ የምታውቂው ገብቶሻል አሁን በፊት እጁን ሰንዝሮብሽ ያውቃል እስከዛሬ ድረስ በ16 አመት ውስጥ አንድ ቀን እንደዚህ መጥቶ አንገቴን ሊያንቀኝ ብሎ የሆነ I see his eye full of evil ማለት ነው የሆነ ሰይጣናዊ ፊት አይቻለሁ but never he teach እንደዚህ touch አርጎሽ አያውቅም እና ሳስበው እሱ ራሱ መኖርን የሚፈልግ ሰው ነው ጄል ሪፖርት እንዲኖርበት የማይፈልግ ሰው ነው ገባሽ just እኔም ብቻ ዲስትሮይ ማድረግ ነው የሚፈልገው I don't know why አሜሪካ ጠበቃ ወይ ህግ ላይ ወይ ምናምን ያላችሁ ሰዎች ያላችሁ ጋይስ ባይስ እንደዚህ መንቀሳቀሰው ትንሽ እንትኑ ስለሆንኩ ነው እሺ ለሌላ ነገር አይደለም ኦኬ ያ በደም አንድ ለሰማት ሁለት አንድ ነገር ነው እንትን እንዳይለን ከአሜሪካ ትንሽ ስለ ህጉ የሚያውቁ ሰዎች ላስገባ ከጨረሽ እቴ ያ ምንድነው ያልኩት መጨረሻ ላይ በቃ አሁን የምፈልገው እኔ ማስበው ይሄን ከዲስሚሳሉ በኋላ ያሉትን ቢሄቪየሮች ይዤ ድጋሚ መሄድ ነው because I have reality I've been dealing a lot of things in this house ስለዚህ I'm not going to stop እሱ እንደሚለው just ተከራይቼ ዘልዬ አልወጣም ኦኬ እኔ የኔ ሐሳብ ይሄ ነው እዚህ ሆኜ ግሪን ካርድሽ በ4 ነጥብ አልቋል አላለቀም የሚገርምሽ ነገር እንትን የ10 አመት ነው የሰጡኝ የነበረውና ከዛ በመሃል እንዳልኩ አይምሮዬ በዚህ በጭቅጭቅ በምን ስለደነዘ ነው ኢቭን ሲድስን ራሱ አላስብም እኔ የምፈልገው ሰላማዊ ኑሮ ነው እስካሁን ሲድስን ለምን አሉንሽ ምናምን ነው ሲሉኝ ነው ሰዎች ማስታውሰው ማለት ነው ለካ ቆይቻለሁ ይሄን ያህል እና እሱ ካልፈቀደ እሱ ተንኮል ካሰበ ግሪን ካርድሽ ካንስል የመሆኑ የመበላሸቱ ድሉ ሰፊ ነው የለውም ማድረግ አይችልም ምክንያቱም የተሰጠኝ 10 አመት ነው መንግስት የሰጠኝን እሱ ማስደረግ አይችልም he don't have no power over that ያ 10 አመት ኦሬዲ አሁን አንቺ ስንት አመትሽ ነው ስንት አመት ሆነሽ 7 አመት አሁን 7ኛ አመት ነው 2029 ነው የሚቃጠለው ማለት ነው ግሪን ካርዱ ኤክስፓየር ዴቱ ማለት ያ just you have 3 year አይደል እና ከ3 አመት በኋላ
በአዲስ ለማደስ ስትጂ የሱ እጅ አያስፈልግም? እዛ ውስጥ ኢንቮልቭ ማድረግ አይጠበቅበትም? አያስፈልግም። የሱ አያስፈልግም። የሱ እጅ አያስፈልግም። አሁንም እዚህ ሆኜ ሲዲስንም አፕላይ ማድረግ እችላለሁ። በዚህ 3 አመት ውስጥ ሲዲስን መያዝ እችላለሁ። አይ ብዬ ደግሞ ሪኒው ካደረኩኝም አይ ዶንት ኒድ ሂም አያስፈልገኝም። ማለት አሁን ሰውየው ፍታኝ ስጥ ብለሽው አልፈታም ይላል። ላይክ እንደዚህ ታይም እና ጊዜን ዌስት ከምታደርግ if you hate me this much ለምን ፍቻ አንፈጽምም ብየዋለሁ። መቼ ነው ይሄንን ቃል ያወጣሁትኝ? እንዳልኩሽ ወደ ሴፕቴምበር አካባቢ በዚህ በ2025 ማለት ነው። ስለ ዩ ክሬዚ ታይሜን እና ገንዘቤን ዌስት አላደርግም ለፍቺ። አንቺ ሄደሽ ፍቺ ፈጽሚ ያለኝ ማለት ነው ጀምር ያለኝ። ኦኬ እሱ ራሱ ሄዶ ብሩን ሉዝ ማድረግ ነው እንጂ የማይፈልገው አንቺ መፍታት ችግር የለበትም ሄጄ እኔ ከጀመርኩኝ እንትን ይላል እሺ ይላል ማለት ነው። ከዛ አንድ ላይ ተለያይተን ነው የምንኖረው። አሁን እኮ ሄደን እኛ ተለያይተን መተኛ ከጀመርን ቆይተናል ብለን ካልን ኢዚ ይሆናል። ቤት ውስጥም ሆነሽ ከተለያየሽ አንቺ አፕሩቭ ካደረግሽው እነሱ ፍቹን ወዲያው እንትን ይሉታል ማለት ነው። እሱ ከተከራከረሽ ብቻ ነው ብዙ የጠበቃ የሚያስወጣሽ እንጂ እሱ ካልተከራከረሽ አልፈልግም ምናምን ብሎ ካላመላለሰሽ የኔ ያህል ከባድ አይደለማ። እኔ እንጃ ግን ሁሉም ነገር በጠበቃ ቢሆን አሪፍ ቫልዩ የሚኖረው ይመስለኛል። የሆነ ጠበቃ ምናምን ላስገር ነው ብዙ ነገር ነው። አሜሪካ ከገባው ጀምሮ እሱ ነው ታክስ ሪተርን የሚበላው ማለት ነው። በሚሊተሪ ውስጥ የሚያገኘውን ቤኒፊት አይ ኔቨር ሼር ኤኒቲንግ አይ ኔቨር ቴክ ኤኒቲንግ ገባሽ? ብዙ ነገር ሀይል ያደረገው ብዙ የተጫወታቸው ጌሞች ስለነበሩ በእኔ ላይ እኔ የምፈልገው አሁን ጠበቃ ይዤ ያንን መብቴንና ራይቴን በቃ ፍትሄን ማግኘት ነው የምፈልገው ማለት ነው። ቤት እኩል ነው የገዛችሁት? እንትን ምን ነው የሚባለው ቅድመ ክፍያ የከፈላችሁት እኩል ነው ወይስ በሱ ከበር? ላይክ እሱ ሚሊታሪ ባክግራውንድ ስላለው ዊዛውት ዜሮ ዲፖዚት ሳያደርግ ነው ጀስት የገዛው ማለት ነው። ኦኬ ከዜሮ ነው የተነሳው ገባኛ። ግን ቤቱ ፕሮፐርቲው ኤቭሪ ሲንግል ቲንግስ እኛ በሜሬጅ ውስጥ ነው የተገዛው። ከዛ በዚህ ሀገር ህግ ደግሞ በሜሬጅ ውስጥ ከሆነ ያው ታይትል ሚስት ታይትል ናት ምናምን ይላሉ ማለት ነው። ቤቱ ስንት አመት ነው ከተገዛው? በቃ ከኛ እኩል ነው 7 አመት። ያው ከዜሮ ሲጀምር በብዛት የሚከፍለው የቤቱን ዕዳ ሳይሆን የወለድ ነው። ዛት ሚንስ በጣም ትንሽ ነው። ኦኬ የህግ ሰዎች ምናምን አሜሪካ የሚኖሩ ናቸው የኛ ልጆች ብዙና ላስገባቸው። ኦኬ ያ ይቻላል። አንቺ ሚዩት አድርገሽ ያልተረዱሽ ነገር ካለ ታስረጃቸዋለሽ።